ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው በምስራቅ አርሲም ግድያው እንግልቱም አሁንም እንደቀጠለ ነው በሰሜን ጎንደር ስር የምትገኘው ደንቢ ወረዳ አስተዳደሮቹም ከወረዳው እየለቀቁ እየሸሹ ይገኛሉ አየሎም ጦር ካምፕ የአማራና የኦሮሞ ተወላጆች ከትግራይ ተወላጆች ጋር በቡጢ ተናረቱ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋር ኢዮባይሳነኝ ዜናው ሲተነተን እንሆ በምዕራብ ሸዋም ሆለታ ከተማ የሚገኘው የወያኔ ጦር ካምፕ አየሎም አርያም የማንነት ጥያቄ ባነሱም የጦር አባላት ታመሰች ሮበለት የሰራዊቱም አባላት የሆኑት የአካባቢ ነዋሪዎች ሰራዊቱን ለማነጋገር ጄኔራል ሲራጅ ሻለቃ ሞላም ኮሎኔል አሰግዶም በወቅቱ ጉዳይ ላይ ከሰራዊቱ ጋር ለመወያየት ያደረጉት ሙከራ በኦሮሞ ተወላጆችና በአማራ ተወላጆች ጥያቄ ስብሰባው ሲታመሱራል ከትግራይ ተወላጆች ጋር ሰራዊቱ በቡጢ ተናርቷል ሁለቱ ብሔረሰቦች ያነሱት ጥያቄ መንግስት ወገኖቻችንን ያስገደለን እናሁንም መልሶም ከኛ ጋር ሊወያይ እንዴት ይችላል እኛም መከላከያ እየቆምነው ለሀገርና ለህዝብ እንጂ ለጥቂት ባለስልጣናት አይደለም ሲሉ ሁለት ብሔረሰቦች የስርዓቱን ኮሎኔልና ጄኔራል ሻለቃዎችን በጥያቄ አፋጧል የትግራይ ተወላጆች ድርጊቱን በመቃወም ከሁለቱ ብሔረሰቦች ጋር ግብ ፈጥረው በቡጢ ሲናረቱ እንደነበረ ከአካባቢው የመጣ መረጃ ይገልጻል ስብሰባው በዛቻና በማስፈራራት ሲበተን ሰራዊቱ የጠየቀው ጥያቄ እንዲመለስልን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መተው እንዲያነጋግሩን እንፈልጋለን የኛም የሀገር መከላከያ እንጂ የጥቂት ባለስልጣናቶች ዘበኛም አይደለንም ሲሉ ለሰራዊቱ አዛዦች ገልጸዋል በሰሜን ጎንደር ስር በምትገኘው የደንቢ ወረዳ ለ3 ቀን ሲካሄድ የቆየውን ከቤት ያለ መውጣት አድማም ተከትሎም የወረዳውና የብሔረ አማራ ዲሞክራሲያዊ ንቅናቄ አመራሮች ወረዳውን ለቀው እየሸሹ መሆናቸው ታወቀ በአሁኑ ወቅት በወረዳውን በነዋሪዎቹም እየተዳደረች የምትገኝ የተናገሩት እማኞች የወረዳው ምክትል አስተዳደር ሌሎችም የብአዴን አመራሮች አካባቢውን ለቀው እንደሸሹና ወረዳውን አሁን ህዝብ እያስተዳደረ እንደሚገኝ ተናግረዋል በጎንደር በባህር ዳር ከተሞች በቅርቡም በመንግስት ጸጥታ ኃይሎች እየተገደሉ ሰዎችን በመቃወም የወረዳው ነዋሪዎች ከሰኞ ጀምሮ ለ3 ቀናት የቆየም ከቤት ያለ መውጣት ተቃውሞ ሲያካሂዱ ቆይተዋል ነዋሪዎቹም ከቤት ያለ መውጣት ተቃውሞን ሮቡ ቢጠናቀቅም የተለያዩ ህዝባዊ ተቃውሞ ስልቶች ቀጣይ እንደሚሆኑም አስረድተዋል በሰሜን ጎንደር ዞን ስር የሚገኙ በርካታ ወረዳዎች በአሁኑ ወቅት በተመሳሳይ ተቃውሞ ውስጥ መሆናቸውን ከሀገር ቤት የሚገኙ መረጃዎች ይገልጻሉ የደንቢ ወረዳ ነዋሪዎች በአሁኑ ወቅት ራሳቸውን እያስተዳደሩ እንደሚገኙና አጎራባቾችም የወረዳዎችም ተቃዋሚዎች እያካሄዱ እንደሚገኙ ለደህንነታቸው ስማቸው እንዳይገለጽ እየተናገሩ የአካባቢ ነዋሪዎች አክለውም እየገለጹ ይገኛሉ በአካባቢው ያለው የጸጥታ ሁኔታ እጅግ አስቸጋሪ እንደሆነ ይነገራል በምስራቅ አርሲ ውስጥ እስራት ግድያም እንግልት እየተፈጸመ መሆኑ ተገለጸ በኦሮሞ ሕዝብ ጸረ ጭቆና እንቅስቃሴ ግራ የተጋባው የወያኔ መንግስት ከባድ ውጥረት ውስጥ መውደቁም ተረጋገጠ በምስራቅ አርሲ ሮቤ ወረዳ ሮቤ ዲዳ ከተማ ውስጥ ጦሩን በማሰማራት ብሔርተኛም የኦሮሞ ተወላጅ ወጣቶችን እያሰረም እንዲሁም እያንገላታና እየገደለም ይገኛል ከአካባቢው የሚያዙ ወጣቶች ከአካባቢ ራቅ ባለ እስር ቤት ይታሰራሉ እስካሁን
ድረስ ቤተሰቦቻቸው እንዳይጠይቋቸው እየተደረገ ይገኛል። ነሐሴ 21 2008 ዓመተ ምህረት ለሊት ላይ የወያኔ ጦር ሮቤ ከተማና በአካባቢው አሰማርቶም ነሐሴ 6 2016 ዓ.ም በተደረገው ሰላማዊ ሰልፍ ላይ ተሳትፏል የተባሉ 35 የኦሮሞ ወጣቶችን ለመያዝ እያደነ ይገኛል። በአካባቢው የተሰማራ የወያኔ ጦር አባቶችን እያንገላታ ይገኛል። ዜናው በዚያ በቃ። መልካም ቆይታ ከቀሪ ፕሮግራማችን ጋር። በዚህ ሙዚቃ ወደ ሌላ ፕሮግራም እንሸጋግራለን።
ይስጥልኝ ጌቴ ሰላም ኖት እግዚአብሔር ይመስገን ኢዮብ ባይሳ ባላለው ከሰይፈ ነበልባል ራዲዮ ነው የምደውለው ሰይፈ ነበልባል አከባቦ እግዚአብሔር ይመስገን ደና እናስልኝ እሺ ጌቴ ገመቹ ነኝ መልካም አቶ ገመቹ አንድ የለጠፋችሁት ወይም ያወጣችሁት ማስታወቂያ አይቼ ነው የምደውለውና ስለዛ ጉዳይ እንዲያብራሩልኝ ፈልጌ ነው በጣም ጥሩ ያው እንዳየው አንድ ስድስት ነጥብን በተጠቀሰው ጽሑፍ ጽፈን ለቀናል ያው በሸዋ ውስጥ የሚካሄደው ለካንተ የተደበቀ ነገር አይደለም እንደምታውቀው ነው ምንድነው አንዴ ቆይኝ አንዴ የሸዋ ህዝብ የኢትዮጵያ አንድነት ድርጅት ይላል የሸዋ ህዝብ የሚባል አለ እንዴ የሸዋ ህዝብ ነው ወይስ የሸዋ ምድር የሸዋ ኦኬ ምንም እኔና አንተ አንፎጋገርና የሸዋ ክፍለ ሀገር እንዳለ እንደነበረ እስከቅርብ ጊዜ ድረስ ደግሞ ሸዋ ክፍለ ሀገር እንደሚባል ይሄ በሌላ ላንተ የተደበቀ አይደለም ግን እንደውም ይህንን ነገር የሸዋ ክፍለ ሀገር መሆኑ ቀርቶ ለመቋል እንደው ከኦሪጂን የሸዋ ክፍለ ሀገር ሳይቱ ለማን ሲባል ግን አንድ ነገር ማስታወስ ያለብን መጫነቱ ለማ በሚቋቋሙበት ሰዓት ለምሳሌ ኃይለ ሥላሴ ይሄንን ሸዋን ክፍለ ሀገር ሲመሰርቱ ከመጫ አምቦርና ወልሶ አካባቢን ጨምሮ ሸዋ ክፍለ ሀገር ስለመሰረቱ ያንን ነገር ላለመተው ነው መጫና ቱለማ ብሎ የመሰረቱትም የዚህ የሁለቱን ክፍለ ሀገሮች ወንድማማቾች ወላን ላይ በማምጣታቸው ነው እና አንተም ታውቃለህ ምንድነው መልካም አቶ ገመቹ ይቅርታ አቶ ገመቹ ምንድነው ዋናው አላማ ለምሳሌ የዓላማውን ከ1 2 3 ብለው እስኪ ይዘርዝሩልኝ የሸዋ ህዝብን ማስከበር ነው ወይስ የሸዋ ህዝብን አጠናክሮ ወደ ትግል ውስጥ ማስገባት ነው አልገባኝም እስኪ ይሄን ለአድማጮች ይግለጹልኝ በጣም ጥሩ አሁን ያለው መንግስት ከየትኛውም አካባቢ የሸዋን ወይንም ደግሞ የቱለማን ወይ ደግሞ በአዲስ አበባና ወፊልስን ወይ ሸገር አካባቢና ውስጥ ያሉትን ለጥለው ጦርነት አውጆበት እየለቀለና ይህ ትግል ለምሳሌ ኦሮሞ ህዝብ ራሱ የጀመረው ከዚህ አልነቀለም ባይነት ስለሆነ በዚህ አካባቢ ላይ በአጠቃላይ ከትግራይ ዘሮችን እየተበተበ የኦሮሞ ቤት እያመረተ መሬትን እየቀማ እየገነባ ስለሆነ ለዚህ አካባቢ እስካሁን የሚፋለም ባቲ ድርጅት ስላላየን እኛም እንደ ጎንደሮች ዛሬ አይታል ምን አይነት ታጥቀው ራሳቸው እንዳስከበሩ ሁሉ በአሁኑ ሰዓት በዛ አካባቢ ያለን ህዝቦች ቤታቸው ላይ ግፈት ከቀያቸው ላይ የሚነቀሉትን ቀርበን ይሄ ነገር እንዲቆምና የተነቀሉትን ተመልሶ እንዲመለሱ የዛች አካባቢ ተወላጅ ልጅ በመሆንና እዛ አካባቢ ካሉትና ከተወለዱ ወገኖች ጎን ቆሜ ይህንን ሰው በላ የሆነ ተላላኪ ባንዳና ተላላኪዎችን ለመቋቋም ከአካባቢ አብሬ ከተወለዱ ጋር ይህንን ድርጅት መስርቻለሁ። መልካም አቶ ገመቹ እንግዲህ እርሶ ያሉት በዛ አካባቢ የወያኔ መንግስት በሚፈጽመው በደል እዛ አካባቢ ያሉትን ወገኖችን ለመርዳት ነው የቆሙት ግን እንደ አንድ ኦሮሞ በአሁኑ ወቅት የሸዋ ህዝብ የሸዋ መሬት እንደ ኦሮሞ ነው ህዝቡ ያለቀበት ያለው ኦሮሞ ነኝ እንጂ የአንድነት ኢትዮጵያ ነኝ ብሎ አልተነሳም ለምን ከኦሮሞ ጋር መደራጀት አልፈለጋችሁም ለምን የኦሮሞ ድርጅት አንድነት ብላችሁ መመስረት አልፈለጋችሁም ምንስ አስፈለገ ሸዋን ከተቀራው የኦሮሞ ህዝብ መነጠል በጣም ጥሩ ዋናው ነገር አሁን ኢትዮጵያ ኦሮሚያ ነጻ እስከምትወጣ በጊዜ ድረስ ኢትዮጵያዊ ነች ይህንን አንከራከር እስካሁንም ሸዋ ክፍለ ሀገርና አዲስ አበባ ተብሎ እነሱም እንደሚጠራ ይታወቃል በአማርኛ ቁጥር ተጽፏል ነገር ግን ለምንድነው እንደ ኦሮሞ ከኦሮሞ ጋር አልታገልክ ለምትለው ነገር ያላደረኩት ጥረት የለም እስከ ፊልድ ድረስ ሄጄ አስታጥቄ አስገብቼ እዚህ ስመጣ ድብደባ ነው ያካሄዱብኝ እኔ ጅፋር ልጅ አንድ ሁለተኛ በገንቤና በኩል ከፍተኛ ዝግጅት አድርገን ልንዋጋ ስንል አጥቶ ሊተሪራችን ላይ አፍርሶ እንድንወርም ነው ያደረጉን ሶስተኛ በኖርዙ በኩል እና አባገዳንና ማነው አብዲን አስገብተን በዛ በኩል በምናደርገው ጥረት ላይ እነዛ ሰዎች ወንዶ ምን እንዳደረጋቸው ታውቃለህ ስለዚህ በአገራችን ውስጥ በእኛ እንደወነታችን
መታገል ስላልተቻለ በአሁኑ ሰዓት ህዝብ በዛ አካባቢ ያለው እየተነቀለና እኛ ብቻም አይደለም በኢትዮጵያ በቱለማ የምንበለው በሸዋ የምንበለው በሸገር የምንበለው በፍልፍኔ የምንበለው ያ የስም ነው። በዚህ አካባቢ ላይ ወያኔ ከፍተኛ ትኩረት አድርጋ እኛን ህዝብ በጣም እየበደለች እየጎዳች ስላለች በተለያየ እንዳስቀመጠው በስድስቱ ነጥብ እኔ አቶ ህብረት ፈጥራለሁ። ኦሮሞ ጋር ለምን አትሰሩም ለምትለው የትኛው ኦሮሞ ነው ዛሬ እየሰራ ያለው? የትኛው ድርጅት ነው? ትናንት ዳውድ ኢብሳ ሲጠየቅ እኛ እንዋጋም ከተዋጋን ኢትዮጵያ ሶሪያ ትሆናለች አለው። እዚህ ጋር አስተካክሎት እኔ አቶ ገመቹ ይመለሳሉ። እኔ አሁን እየጠየቅኩ ያለሁት አቶ ዳውድ ሴሪያ ኢትዮጵያ ትሆናለች እንደዛ አይደለም እንደመሰለኝ እኔ እንዳደመጥኩት የሰራዊታችንን ብናስገባ እስከ አፍንጫው የታጠቀ መንግስት ሰራዊታችንን ይፈጃል እንደ ሶሪያ ይፈጀናል የሚል ነገር ነው ኮት አድርገው የተናገሩት። እሱ የራሳቸው ችግር ነው። እሱን የኔ ጥያቄ ግን እየጠየቅኩት ያለሁት እናንተ እንደ አንድ ድርጅት ከቆማችሁ ምን አስፈልገ በኢትዮጵያ አንድነት ስር መግባት? በርካታ እነ ጀነራል ታደሰ ብሩ እነ ኮሎኔል ኃይሉ የተቀሩትም የኦሮሞ ጀግኖች የሸዋ ምድር ላይ ደማቸው ያፈሰሱ የኦሮሞ ልጆች ስለ ኦሮሞና ስለ ኦሮሞ ምድር ነው እንጂ ስለሌላ አይደለም። ለምን አስፈልገ ወደ ሌላ ጋር መለጠፍ? እሺ ይችላሉ፣ ይቀጥሉ። ከታሪኩ ንገረኝ ካልክና ባልቻ ባናቶ ለኢቴዶ ጣይቱ ሁሉ የተዋጉትና ኢትዮጵያ የኦሮሞ ሀገር ነች። ኢትዮጵያ ሚንስ በርኒፌስ ጥቁር ሰው ማለት ነው እንጂ ሌላ ሀገር የለም። ኦሮሚያ ሚንስ ኢትዮጵያ ኦሮሚያ ሀገሪቷ የኛ የኦሮሞች ነች። እና ዛሬ ደግሞ ልንገርህ ያንን ማፕ ማን እንደሰራ ልነግርህ ነው። ያንን ማፕ የኦሮሚያ ማፕ ብሎ ማን እዚህ ቁጭ ብሎ በእስክሪብቶ ድሮይንግ አድርጎ ዛሬ ህዝባችን በወሎ ውስጥ በትግራይ ውስጥ በየአማራ ክልል በተለያየ ቦታ ላይ የኦሮሞ ልጆች ተቆርጦ እንዲቀመጡና እንዲገደሉ ሁሉ የተደረገበት ሲስተም አለ። እና አገሪቷ የኛ ነች። ለምን ኢትዮጵያን ጠራ ነው? ለምን ኢትዮጵያን ጠራ ነው ወይ ችግሩ? ዛሬ ያቺ ሀገር ኢትዮጵያ ነው የምትባለው። ኢትዮጵያንም የመሰረታት እኛ የሸዋ ወይ ደግሞ የቱለማ ጀግኖች ናቸው። እሱ ላይ እኔ ጭቅጭቅ የለኝም። ልጨርስልህ። እነዚህ ዛሬ ህዝባችንን ጀኖሳይድ በማድረግ ያሉት ከውጭ የመጡ አበሾች ከየመን የመጡ ናቸው፣ ባንዲስቶች ናቸው። ስለዚህ እነዚህ ከማንኛውም ጎን ጋር ቆሜ እፋለማለሁ። ኦሮሞም እንደ ኦሮሞም አደራጅቼ ሞክራለሁ። ሊያሰሩ ነው ያልቻሉ አሉ። ህዝቤ ደግሞ ሲያልቁጭ ብያላይም ከሚሰሩትና ከሚዋጉ ጋር ለመቆም አሁንም ልነግርህ ነው። እንደነ ጎንደር ጎጃም ውስጥ ካሉት ወንድሞቻችን ጋር ቆመን የኦሮሞ ደማችን እንዳልሆነ የአማራ ደማችን በማለት ከነሱ ጋር መቆቆሜ ለመታገል ወስኛለሁ። this is me. Okay. You don't want to do what you need. መልካም አቶ ገመቹ መልካም። ምክንያቱም እኛ ህዝብ እያነሳ ያለውን ጥያቄ ህዝብ ውስጥ ያለውን ነገር ነው ወደ ህዝብ እያስተጋባን ያለ ነው። የህዝብ አንደበት እስከሆነ ድረስ ሚዲያ የትኛውንም ሳይወግን የትኛው ሁሉንም ድምጽ እናሰማለን። ህዝብ የኦሮሞ ህዝብ እያነሳ ስላለ ነው እርሶንም አቅርበን ለማናገር እየሞከርኩ ያለው። አሁንም ጥያቄ እናንተ እስኪ መስራቾቹ እነማን ናችሁ? መስራቾቹ ኦሮሞዎችና በሸዋ ውስጥ የተወለዱ ወይም ደግሞ ቱለማ አካባቢ ላይ የሚጠራቸው ኦሮሞዎች ነን። ከነዛ ውስጥ አንዱ እኔ ገመቹ ቱፋ ታደሰ ነኝ። እሺ ሌሎች አሉ? ይህንን ለማድረግ እኔ በፈለኩት መደራጀት እንትን የለኝም ይችላሉ። እኔ አሁንም አቶ ገመቹ ተረጋግተው ይመልሱልኝ። እኔ አሁን እየተቃወምኩት አይደለም። የኦሮሞ ህዝብ ያነሳውን ጥያቄ ነው እየጠየቅኩት ያለው። ለምሳሌ እርሶ ሸዋ ነኝ ይላሉ። እኔም ሸዋ ምድር ላይ የተወለድኩ ኦሮሞ ነኝ። ስለዚህ የሸዋ ኦሮሞን እወክላለሁ ካሉ እኔንም እወክላለሁ ብለው ነው እየተነሱ ያሉት። የሸዋ ህዝብ በጠቅላላን አነጋግረዋል፣ ወክለው አቀርባው አነጋግረዋል። ለምሳሌ እኔ ያልሰማሁም እኔ በሸዋ ምድር የተወለድኩ ኦሮሞ ነኝ፣ የማውቀው ነገር የለም። እርሶ እየተናገሩት ያሉት እኔ እወክልሃለሁ እያሉኝ ነው ያሉት። የተቀራውም የኦሮሞ ህዝብ እንደዚህ የሸዋ ኦሮሞ አይወክሉኝም፣ መቼ አናገሩኝ፣ አላማችሁን መቼ ገለጻችሁልኝ፣ መቼ አስተማራችሁኝ ቢሏት ምንድነው መልሶት?
እኔ ምንግርህ እኔ ሸዋ ተወካይ ነኝ ብዬ አይደለም የተደራጀሁት። እኔ የሸዋ ተወላጅ ነኝ ብዬ ነው የተደራጀሁት። ወንድሜ እኔ ማንንም ወክዬ አይደለም ራሴ ወክዬ ከኔ ፍላጎት ጋር የዚህ ፍላጎታችን አንድ ከሆኑ ሰዎች ጋር ተደራጅተናል ማለት እኔ ተወካይ ነኝ እኔ አልተወከኩ የሚለው ጉዳይ አመጣም። ይሄ እኮ ነፃነት ኖሮን አገር ስለኖረን ህዝቤ በድምፅ ብቻ ሲያደርግልኝ ሲሰጠኝ ነው እንጂ ዛሬ እንዴት እንደዚህ አይነት አባባል ትጠይቀኛለህ አንተ? ምክንያቱም የጠየቅኩት የሸዋ ተወላጅ ለመሆኔ ማንም ሊከሰኝም ሊክደኝም አይችልም። ማንም አይጠይቁትም። ማንም አቶ ገመቹ አሁንም ልንገሮት እሱ መብቶት ነው። ሸዋነት ወይም በሸዋ ምድር ሲወለዱ ማንም ዛጋ እንዲወለዱ ያደረጉት ያ መብቶት ነው። መደራጀቶት መብቶት ነው። ያ አይደለም ጥያቄው። አሁን እርሶ ያደራጁት ድርጅት በኦሮሞ ህዝብ ነጻነት የኦሮሞ የራስን እድል በራስ መወሰን ይደግፋል ወይስ ይቃወማል? እሺ እዛ ሲደርስ ስማ አንድ ቁም ነገር ገመቹ ጁፋር በተደራጀው ቢደራጅ የኢትዮጵያ የኦሮሞ ህዝብ ወሳኝ አይደለሁም። እኔ በግለሰብ ይሄንን በዚህ በኩል ህዝብ ዛሬ ወያኔ የሚታደርስበትን ግፍና በደል በዚህ ከነዚህ ተመሳሳይ ችግር ካላቸው ወገኖች ጎን ቆሜ ይታገላለሁ ነው እንጂ እንደ ኦሮሞ ለምን አይደራጁም? እንደ ኦሮሞ ለምን አይደራጁም? በራሱ የኦሮሞ ህዝብ በራሱ የራሱን እድል የመወሰን መብቱ ነው። ለምን አቶ ገመቹ እንደ ኦሮሞ ለምን አይደራጁም? እንደ ሸዋ ከሚደራጁ እንደ ኦሮሞ ለምን አይደራጁም? ሚኒሊክ በሰጠው አጥር ለምን ይደራጃሉ? ተደራጅቻለሁ። ከመሬት ለራሱ እስካሁን ሰርቻለሁ። ማንም ለኔ ዴልታ አይሰጠኝም። ስለ መሬት አራሹ አይደለም። በአሁኑ ወቅት በኦሮሚያ ክልል ውስጥ ቡራዩ ኬኛዳ ጅማ ኬኛዳ ብሎ የሞተው የኦሮሞ ልጅ እንደ ኦሮሞ ነው እንጂ እንደ ጅማ እንደ ሐረር እንደ አርሲ አይደለም። ለምንድነው እርሶ በወንዝ መደራጀት ያስፈልጉት? ለምን እንደ ኦሮሞ መደራጀት አልፈለጉም በአሁኑ ወቅት? እሺ ይችላሉ። አንደኛ እኔ ብቻ አይደለም እኮ ምን ነው እና ለንጮላታስ በኦዲኤፍ ተደራጅቶ ዛሬ ከግንቦት 7 ጋር ስለ ኢትዮጵያ አንድነት ሲታገሉ ይሄን ባፈጠጥክልኝ ኖ አቶ ገመቹ ኦዲኤፍ የተደራጀው እንደ ወለጋ አይደለም። አቶ ሌንጮ ወለጋ ቢወለዱም እንደ ወለጋ አይደለም የተደራጁት። አሁን እርሶ ለምን እንደ ኦሮሚያ ተደራጅተው ኢትዮጵያ ነኝ አላልክም ነው ያንተ ጥያቄ? እኔ አልወጣኝም። እሱም ቢሆን እርሶ መብቶት ነው። የኔ ጥያቄ እንደ ኦሮሞ መደራጀት ከፈለጉ ለምንድነው በአንድ ክልል ሸዋ ነኝ ብለው የሸዋ ህዝብን ሳያነጋግሩ የሸዋ ህዝብን ቀርበው አላማውተን ሳይሉ የሸዋ ህዝብን ወክዬም በአንድነት በኢትዮጵያ አንድነት ስር ታገላለው ሲሉ ትናንትና ደም የፈሰሰበት ዛሬም ደም እየፈሰሰበት ያለው ምድር ስለ ኦሮሞና ለኦሮሞ ነው እንጂ ስለ ሸዋነት ወይም ስለሌላ አይደለም። ይሄ በደም መቀለድ አይሆንም ወይ ነው የኔ ጥያቄ። ሄሎ አንዴ መልስ ልስጥህ። በጣም ነው የማመሰግንህ። እወድሃለሁ፣ አከብርሃለሁ። እኔም አከብሮታለሁ። ጫካ ድረስ ሄጄ አንደ ወለቡማ ኦሮሚያ ሲመሰርት በዱላ ነው እንጂ የተከተላችሁኝ። ይሄ ሰው ጫካ ሄዶ ህዝብን አደራጅቶ አስታጥቆ ኦሮሞን ህዝብ ነፃ ለማውጣት ነው ብለው ማንም አልተቀበለኝም። ጋሪ ነጂ ደግሞ ብሎ ጋሪ ነጂ ገመቹ ጁፋር ኦሮሞ ነፃ ሊያወጣ ነው ተዛተብኝ። ዛሬ እንኳን ተናገርኩ እንኳን እንትን ጠየቀኝ እንኳን ማደረኩ ደስ ይለኛል። ሰፊ ህዝብ ይሄንን እኔ ማውራው ካሰማ በጣም ደስ ይለኛል። ለምን አስፈለገ ነው? መጀመሪያ የቂጤን ብላለች ዝንጀሮ ሰምተህ እንደሆነ በአሁኑ ሰዓት በሸዋ ላይ በእኛ ላይ በአዲስ አበባና አካባቢ የህዝብ ነቀላው፣ ግድያው፣ አፈናው፣ የመሬትን መቀማቱ በአጠቃላይ እንኳን ተውና አንተ የምጠራቸው ሰዎች ሁሉ ከሌላ ቀያቸውን እዛ ሄዶ አስነቅሎ ቤት ሳይሰራ 3 እና 4 መሬት እየወሰዱ የሸዋን ልጅ መሬታቸውን እየሸጡ ቤት የሰሩ ገና ታሪክና ጊዜ ቤት የሚቆጥራቸው ማት ኦሮሞዎች እንዳሉ አንተም የምታውቀው ይመስለኛል። ግን እዛ ውስጥ አሁን አንገባም። መልካም። እኔ ግን አሁንም በአካባቢ ላይ ካሉት ሰዎች ጋር ጠላትን እንውጋ ነው ያለው። በሌሎችም ከምስራቅ እስከ ምዕራብ ከወለጋ እስከ ሐረር ከሰሜን እስከ ደቡብ የሚታገሉትን ታጋዮች ጋር ሁሉ እንታገላለን ብለናል። አሁኑ ግን እኔ እዛ አካባቢ ካሉት ጓደኞቼና ከኔ መሳዎች ጋር በሸዋ ስም ተደራጅቻለሁ።
እሺ መልካም ማድረግ ማለት ደግሞ የኦሮሞን ህዝብ ትግልን ማደናቀፍ አይደለም የጋራ ጠላትን በጋራ ለመምታት የጠላት ጠላት ወዳጅ ነው የሚለውን በመጠቀም ወያኔን ለመፋለም ነው እንጂ መልካም የኦሮሞ ታጋዮችን ለመፋለም አይደለም። ይሄ እንድታቅልኝ ፈልጋለሁ። መልካም አቶ ገመቹ የመጨረሻ ጥያቄ ላድርገው። ምን ያህል አባል አሎት? እንዲሁም ለህዝቦት የሚያስተላልፉት መልእክት ካሎት እድሉን ልስጦትና እንሰናባበታለን። በጣም ጥሩ። በአሁኑ ሰዓት እንግዲህ ድርጅቱን ትላንት ነው እኮ ማነው መስራቾች እንትና አዋጅ አወጣን እንጂ ገና ህጎች ደንቦች መደረግ ያለባቸው ነገሮች ሁሉ ከተደረገ በኋላ የአባል ምልመላ ተደርጎ አባሎች ህዝቦች ይሄንን የኛ ሀሳብ የተቀበሉ ማንኛውም በዛ በሸዋ ውስጥ የተወለዱ ወንድሞቻችንና እህቶቻችን አባቶቻችንና እናቶቻችን አባል መሆን ይችላሉ። አንተንም ለዚህ በወንድምነት ይጋብዛለሁ። በአማርኛ ነው የምትናገረው። በአማርኛ ብናገርም ኦሮሞ ነኝ እኔ በአማርኛ በ10 አቶ ገመቹ ይሄ እኔ እንደ ግለሰብ ምነግሮት ይሄ መከፋፈል ይባላል። ማንኛውም የኦሮሞ ልጅ ኦሮምኛ ስለተናገረ አንተ አንልም አማርኛ ስለተናገረ ኦሮሞ አይደለም ማለት አይደለም። የርሶ ድርጅት አማርኛ የሚናገሩትን ብቻ የሚያካትት ከሆነ ይሄ ሌላ ጥያቄ ያመጣል። ግን እንደ ኦሮሞ ድርጅት እንደ ኦሮሞ ህዝብ አሁንም ቢሆን መደራጀት ትችላላችሁ፣ መብታችሁ ነው። የኦሮሞ ህዝብን በማይነካ በማያደናቅፍ ነገር ከሆነ መልካም ነው። ግን ሌላውን ትግሉን የኦሮሞ ህዝብን ትግል ወስዶ ወደ ሌላ አድርጎ ይሄ ከፋፍለህ ግዛ የሚባለውን ነገር ዳግመኛ ለማምጣት የሚካሄድ ከሆነ የኦሮሞ ህዝብም ትንሽ ከፊታችሁ የሚቆም ይመስለኛል። አቶ ገመቹ ከልብ አመሰግናለሁ። እግዚአብሔር ይስጥልን። ወደፊት ተከታትለን የደረሳችሁበትን ለኦሮሞ ህዝብ እናቀርባለን። እግዚአብሔር ይስጥልኝ። ያለ ጉሻ ወሰተ ሄዳ ዘግታል። ደህና ሆነ። የትም አይደርስም። እናሸንፋለን። እግዚአብሔር ይስጥልኝ። ኦኬ ኢኑማ ቲክሴ ማለኩ ለቶ ሱፌ ባታሎንጋ አቢሱ ኢኑማ ረፌ ማለላ ለሚ ተኩማ ደቡ ነመራ አቢሱ አለያን አለዩማ ማልቱ ወለያ nuru fajadai alagana laguma mantu alaga adam firajadai kopurta orbina ma batu yo abano fi batate malai roro or maradufte roro dina radufte mantu namado oh abado watamale malo biya orma adakun naman ibu galun naman ibay biya ofi yagati sa garbo adun naman arbu jaran chamsa dufta mo birra aya sa wilenko saya no bori chamsa sinuf no birra chamsa sinuf no birra kinuf no kalo nutti bitani kalo nutti bitani furdanna nalbe danu fitani malo jabilo tako ya jabilo ta oda jala kanna manya tunu kessa jira jabilo tako ya jabilo ta oda jala kanna manya tunu kessa jira amalo
gadhiisan Emulee agarbachiisa waan ofii maaltu gadhiisa. kana gadhiitaa fi calleessa ilma namaa qeerroo jabeessa oduu sobaa maaliif odeessa saba qulqullummaa dureessa emulee agarbachiisa biyya ofii maaltu gadhiisa. Emulee agarbachiisa biyya ofii maaltu gadhiisa. kana gadhiitaa fi calleessa ilma namaa qeerroo jabeessa oduu dhara maaliif odeessa saba qulqullummaa dureessa emulee agarbachiisa oromiyaa maaltu gadhiisa. Emulee agarbachiisa oromiyaa maaltu gadhiisa. sangaa oofaa jennaan oofne baane shakkariitti kushaniin bitata kushantamaan bitta galiini ya'a laamaa qabwe taa'an tola labaniini yaa maarree yoo dhuge jabaan gaafa Tabaniiniya maarree oduu jabaan gaafa biyya. amboo keessaa lolaa haata shakkar ga'ee mataani abbaanis yoo dhuge ilma jiraan badu maqaani durree haagaa jiddu goosommaas ilmatti dhiiqqeeni. Durree aagaa diduu goosummaa silmatti dhiiqqeeni. Yandaan koo nuugi jimmaa ta'u ilmaan koo turii shittaa ta'u Yandaan koo nuugi jimmaa ta'u imimmaan koo durii shittaa ta'u. amboo gubbaa yaa baala goodarree wallaggarraan yaa baala goodarree arsi gubbaa yaa baala goodarree sololoorraan yaa baala goodarree sumabdiin koo yaa baala goofaree isa jirtaa yaa baala goofaree yandaan koo nuugi jimmaa ta'u imimmaan koo turii shittaa ta'u. Yandaan koo nuugi jimmaa ta'u imimmaan koo durii shittaa ta'u. Amboo gubbaa yaa baala goodarree jaldu gubbaa yaa baala goodarree mida gubbaa yaa baala goodarree fincinniirraa yaa baala goodarree sumabdiin koo yaa baala goofa eessa jirtaa yaa baala goofa teepalookoo yaa teepalookoo suma yaadee yaa jajjabeeko eessa jirtaa yaa አቤት ጤና ይስጥልኝ። አቤት ጤና ይስጥልኝ። እንደምን ዋሉ? ማለት አሁን አንድ ጊዜ ማነው ጌታ? ኢዮብ ባይሳ እባላለሁ ከሰይፈ ነበልባል ራዲዮ። እሺ በጣም አመሰግናለሁ። እንደው የአንድ የተወሰነ ጥያቄዎች መጠየቅ ስለፈለኩ ነው። የሸዋ ህዝብ በኢትዮጵያዊ አንድነት ድርጅት የሚል ድርጅት መስረታችኋልና የዚህ ድርጅት ዓላማው ምንድን ነው? እዛው ላይ ተገልጾ ያለ እንደ አላነበብከው? ለኦሮሞ ህዝብ እንዲያብራሩት ፈልጌ ነው። እስቲ የኦሮሞ ተወካይ ጋር ልላክ አይሻልም? እርስዎ የአባል አይደሉም? ስልኮትን እዚህ ላይ አግኝቼ ነው። ነኝ ግን ስራ ተከፋፍለናል። ብዙ ነው ጥያቄው። የእርስዎ ስራ ምንድን ነው? በአማርኛ የጠየቀኝን ለመመለስ። በአማርኛ ነው እየጠየቅኩት ያለሁት። የስራ ክፍሎት ወይም የስራ ድርሻዎት ምንድን ነው? የኦሮሞ ስላልክ አትለዋውጥ ሀሳብህን ከሱ ጋር ብትነጋገር ደስ ይለኛል። ኦኬ የጠየቁት ያለሁት እኮ እርስዎ ስሞትን እዚህ ላይ አግኝቼ ነው። የሸዋ ህዝብ የኢትዮጵያ አንድነት ድርጅት ስር ብለው የወጣውን ድርጅት ስለመሰረታችሁ ስለዛ ማብራሪያ እንሰጣለን ብላችሁ ስልካችሁን ወረቀታችሁ ላይ ስለለጠፋችሁ ያንን አግኝተን ነው እየደወልን ያለ ነው። አዎ ታዲያ የስራ መከፋፈል የሚባለውን ሳታውቀው አትቀርም። ይንገሩኛ፣ እርስዎ የስራ ድርሻዎትን ይንገሩኝ እያልኩት እኮ ነው። አይ ሌላ ጥያቄ አመጣ። አሁን መጀመሪያ የጠየቀኝ ስለ ኦሮሞ ነው። ኦሮሞዎቹን ስለ ኦሮሞ ምንድነው የጠየቅኩት? ስለ ኦሮሞ ምንድነው የጠየቅኩት እኮ? ምንድነው የጠየቅኩት? ስለ ኦሮሞ ጠየቀኝ አሉ። ስለ ኦሮሞ የጠየቅኩት ምንድነው? ነበልባልን አውቀዋለሁ።
ሬዲዮን ተከራከር አይደለም ትክክል ያውቁታል የኦሮሞ ህዝብ ያውቀዋል ሰይፈ ነበልባል ሬዲዮ የኦሮሞ ህዝብ አንደበት ነውና እኔም ደግሞ እየጠየቅኩት ያለሁት ያወጡት የሸዋ ህዝብ ሲወክሉ የሸዋ ህዝብ ኦሮሞ ስለሆነ ስለ ያወጡትን ደግሞ ስለ ድርጅቶት መናገር አለበት የኔ የስራ ድርሻ አይደለም አሉ የስራ ድርሻዎት ምንድነው ይንገሩኝ ኦሮሞም አማራም ነው ጥሩ ነው ስለዚህ ይንገሩኝ እርሶ ማንን ነው የሚወክሉት እንግዲህ በደንብ በስነ ስርዓትና በፕሮቶኮል ካልተነጋገርን እኔም በስነ ስርዓትና በፕሮቶኮል ነው ያናገርኩት ያለሁት እርሶ ነው ሊመልሱ ያልፈለጉት መተውብኛልና ይቅርታ አድርግልኝና በትህትና ልዘጋው ነው ይቅርታ እግዚአብሔር ይስጥልኝ ይሄን ድምጾትን ለህዝብ አቀርባለሁ በጣም አመሰግናለሁ አያስ ሶሪ የተከበራችሁ አድማጮቻችን እንግዲህ አስተያየት የፈለጋችሁ በዚህ ደውላችሁ መጠየቅ ትችላላችሁ በሚል ስልክ አስቀምጠው ነበር ደወልን ያው ያደመጣችሁትን መልስ መልሰውልናል ስለመሰረቱ ድርጅት እንኳን በትክክል መናገር ፍቃደኛም አይደሉም አያውቁትም ይሆን ወይስ ሌላ ይሆን የተከበራችሁ አድማጮቻችን ወደ ቀጣዩዋ ስልክ እየደወልኩ እገኛለሁ እስኪ ምን ይሉን ይሆን ሄሎ አቤት ጤና ይስጥልኝ ተነስተልኝ ኢዮብ ባይሳ ባላለው ከሰይፈ ነበልባል ራዲዮ ነው የምደውለው ሰይፈ ነበልባል ራዲዮ ኦኬ የሬዲዮ ሰምቼ ስለማላውቅ ነው መሰለኝ ታንኪ ወይ ጌታ መልካም እንግዲህ አንድ ያወጡት ድርጅታችሁ ያወጣው መግለጫ አለ የሸዋ ህዝብ ለኢትዮጵያዊ አንድነት ድርጅት የሚል አለ እንደው የድርጅቱን ዓላማ ይገልጹልናል አዎ ትንሽ ስሞትን ማልበል ግን ስሞትን ማልበል ኢዮብ ባይሳ ባላለው ከሰይፈ ነበልባል ራዲዮ ስሞትን ይነግሩኛል ሰይፈ ነበልባል ኦኬ ኢዮብ ባይሳ ነው አሰግድ ባላለው መልካም አቶ አሰግድ እስኪ ስለ ድርጅቶት ይንገሩኝ አዎ እንግዲህ ገና ማቋቋማችን ነው እንዲታተም እየተዘጋጀ ነው ነጥብ በነጥብ የድርጊት ፕሮግራሙ እሱንም እንደዚህ ሆነ በትናለን ሆኖ ትንሽ አልቸኮሉብን አሁን ድርጅቱ መልካም እስከዛ ድረስ የተወሰነ ነገር እንደው ለአድማጭ ቢገልጹልኝ የድርጅቱ ዋናው ዓላማው ምንድነው የድርጅቱ ዋናው ዓላማ ሸዋ እንደሚያውቁት ሴንተር ነው የኢትዮጵያውያን በሙሉ ብሎም ከተማው ሸዋ ውስጥ ስለሆነ አዲስ አበባም እንደውም ዓለም አቀፋዊ መሰባሰቢያም ጭምር ነው እሱንን በሆነ ሸዋን እንዲሁት እንዲህ ብዙ ጠቀሜታዎችን እያጣ ህዝቡ ሳይጠቀም ልዩ ልዩ ባዕዳን ኢንቨስተሮችም መንግስትም ራሱ ለህዝቡ አንዳችም ጠቀሜታ ነው ከአዲስ አበባ አካባቢ እንኳን የተፈናቀሉትን ገበሬዎች ብታይ ሌላው ይቅርና ይሄን ሁሉ ቅራኔ መነሻ አድርገን ተጓዝንበት እንዴት ያለ ጥቅም እንደሚያባርራቸው መሰረት ሊኖራቸው እንዳልቻለ አንድ ኢንቨስትመንት ሲደረግ ለምሳሌ እንውሰድ እንደ ሲሚንቶ ፋብሪካ እዛ አካባቢ ያሉ ሰዎች ከዚህ ማዕድን መጠነኛ የመጠቀም ሌላ ቢቀር የቅጥር ቅድሚያ እንኳን ልዩ ሙያ ካላስፈልገው በስተቀር ማግኘት እንዳለባቸው ወይ ትምህርት ቤት ምን የሚስፋፋላቸው የእድገት ነገሮች ሁሉ መደረግ
ድርሻቸውን አንድም ቦታ አያገኙም፣ ይባረራሉ። እንደውም ሁሉንም ወያኔ እንደሚያወራው ከሆነ የሸዋን ነዋሪ አማራ ይሁን ኦሮሞ ይሁን እንደ ነፍጠኛ በመቁጠር ጭምር እኔ አሁን ወያኔ ስል እኔ የትኛውንም ጎሳ ወይም ብሔር ብሔረሰብ የምጠላ ሰው አይደለም። ይሄን ወግልኝ። በመጀመሪያ ግን ወያኔዎችን በተግባራቸው ምክንያት የኢትዮጵያን ሕዝብ እያጠፉና ኢትዮጵያን እያፈራረሱ ባህር በር እንዳይኖራት ያደረጉ እንዳንራባ ያመከኑ ብዙ ነገር ያደረጉ መልካም አቶ አሰግድ ሸዋ ላይ ያለውን ትኩረት በማየት ሁሉም ቤቱን ወይም ግቢውን ሲያጸዳ አገር ትጸዳለች እንደሚባለው ልክ እንደ ጎንደር ማህበር ከዛ በፊት ትግራይ ማህበር ትግራይ ልማት ማህበር ብዙ እንደውስን ቦስ ይሻለኛል ለሀገር ለዛች አካባቢ ብዙ እንደሰራ ሁሉ ፈረተኛ ሲጋልብ እግረኛን ምን አስቀመጠው ሌሎች እንደዚህ እየተደራጁ ስለሆነ ሁላችንም አካባቢያችንን እንትን አድርገን ለአንዲት ኢትዮጵያ ደግሞ ከፍተኛ አስተዋጽኦ ይኖረናል በሚል ዘለቄታ ያለው ማህበርና አሁንም ለነጻነታችን አንድ ላይ በህብረት አንድ መሆናችን ኢትዮጵያውያን አሳይተን ከሌሎች ጎን እንሰለፋለን የሚል ሰፋ ያለ ዝርዝር ነገር አለው። በዘለቄታው ለልማቱና ለእድገቱ በቅርብ ጊዜው ለነጻነቱ እንዲቆም የሸዋ ህዝብ በሙሉ ለማቀናጀት ለማስተባበር ነው ሙከራችን። እንግዲህ መልካም እንግዲህ እርሶ የገለጹት ያሉት በየሸዋ ህዝብ የደረሰበትን በደል ነው። የሸዋ ህዝብ ከተቀራው የኦሮሞ ህዝብ የተለየ በደል እየደረሰበት አይደለም። ለምሳሌ ወለጋ፣ ጅማ፣ ሐረር፣ አርሲ ብንመለከት በእነዛ ደረጃ ከሄድን ሁሉም የኦሮሞ ህዝብ በደል ደርሶበታል። እናንተ ለምን ለብቻ መደራጀት ለምን እንደ ኦሮሞ መደራጀት አልፈለጋችሁም? በሸዋ ህዝብ ላይ ልጨርስልዎት አንዴ በሸዋ ህዝብ ላይ የሚደርሰውን በደል እንደ ኦሮሞ ወስዳችሁ የኦሮሞ ህዝብ እዛ ነው ያለውና ለምን መከፋፈል አስፈለገ? የሸዋ ህዝብ እየሞተ ያለው ስለ ኦሮሞና ለኦሮሞ ምድር ነው እንጂ እናንተ በምትሉት አይደለም። ይሄን ምናልባት እንደው አይጋጭባችሁም? እንዲጋጭ አይደለም። እኔ ጌታ ስለተረዳኝ እኛ ለኦሮሞ ህዝብ በተቀራላው ማን ቆረቆር ሆነን አይደለም። ይሄ ነገር ጥሩ ሞዴል ጥሩ ሲምቦል ይሆናል ማዕከል ለኪቺ ሀገርና እዚህ መሃላችን እየተበላሸ ያለ ዝም ብለን ማየት የለብንም። እኛ እናቋቁም፣ ሌሎች ደግሞ በየክፍለ ሀገራት እንደውም አክቹአሊ ከፈለክ የኢትዮጵያ አንድነት ልማት ማህበርም በኔው መስራችነት ተቋቁሞ ወደ ሼር አክሲዮን ለውጠነዋል እንጂ ስለ ኦሮሞ ነው እያወራሁት ያለሁት። እርሶ አንዴ ይቅርታ፣ እኔ ለምሳሌ እርሶ የወከሉት እርሶ የወከሉት ለምሳሌ ድርጅቱ ተወክላለሁ የሚለው የሸዋ ህዝብ ነው። ለምሳሌ እኔ የሸዋ ኦሮሞ ነኝ። የሸዋ ኦሮሞን አነጋግራቸዋል። እነ ጀነራል ታደሰ ብሩ በርካታ የኦሮሞ ልጆች መስዋዕትነት የከፈሉበት ደማቸው የፈሰሰበት ዛሬም ደማቸው እየፈሰሰ ያለው ስለ ኦሮሞና ለኦሮሞ ነው። እርሶ እየነገሩኝ ያሉት ስለ ኢትዮጵያ ማህበር ነው። የኦሮሞ ህዝብ እየሞተ ያለው ስለ ኢትዮጵያ ማህበር አይደለም። ስለ ደጁና ስለ ቀየው ነው እየሞተ ያለው። ስለ ማንነቱ ነው እየሞተው አይደል እንዴ? ይሄ የኦሮሞ ህዝብን ትግል ማኮላሸት አይሆንም? ምን እናቆላሻለን? ለማዳን ይሄን ነገር ለመከላከል ነው። ኦሮሞ ስትለይ እኮ እኔም ራሴ ለነገሩ ኦሮሞ ጭምር ነኝ። እንደው ያው የቋንቋ ነገር ብቻ ሆኖ ነው እንጂ እኛ ስፕሪት አናልግም። ኦሮሞ አማራ የሚለው ነገር አንደኛ እንዳይኖር ነው የምንፈልገው። ኢትዮጵያዊነት እንዲዳብር ነው የምንፈልገው። ይሄ የመገነጣጠል ነገር እንዳይኖር አሁን በተለይ ነው የሆነ ነው። የኦሮሞ ህዝብን ጥያቄ መገና ተረድታችሁታል እናንተ? ለምሳሌ እርሶ ይቅርታ ይደረግልኝና የኔ ወንድም ይቅርታ አድርግልኝ። የኦሮሞ ህዝብ በአሁኑ ወቅት በቀየው እየሞተ 9 ወር ሙሉ የሚሞትበት ለምንድን ነው? ስለምንድን ነው እየሞተ ያለው? ይሄንን ይነግሩኛል ይሆን ከይቅርታ ጋራ? ስለ መብቱ፣ ስለ ቦታው፣ ስለ ቀየው፣ ስለ ብዙ ነገሮች ነው እየሞተ ያለው። ስለዚህ እናንተ ወከልን ያላችሁት ለምሳሌ የሸዋ ህዝብ ነው። ሸዋ፣ አምቦ፣ በአዲስ አበባ በፍንፍኔ ዙሪያ ያሉ የኦሮሞ ህዝቦች ቀደምትም በርካታ ልጆች ደማቸው የፈሰሰበት በመቶዎች የሚቆጠር የሞተበት ነውና አሁን እርሶም እየመለሱልኝ ያሉት ስለ ቀየው ስለ ማንነቱ ነው። አይጋጭም። እናንተ ስለ ኢትዮጵያ አንድነት ነው የምታወሩት። የኦሮሞ ህዝብ ግን ስለ ቀየው ስለ ቤቱ ነው። በኢትዮጵያ ውስጥ ባሪያ ሆኛለሁ መጀመሪያ ራሴን ማስከበር አለብኝ እያለ ነው። እናንተ ደግሞ ስርዓቱን ለመመለስ የምትታገሉ ነው የሚመስለውና ይሄ ሁለቱ ነገር አይጋጭም?
አምቶሪ እቺ ነገር በኋላ አንድ ነገር ያላት አደባኝ ኢትዮጵያ ህዝብ አንድ ነው እኛ ኦሮሞ ሲበደል አማራው ይነሳል አማራው ሲበደል ኦሮሞ ይነሳል አሁን እንዳሳየ ነው ልክ በጎንደርና በሌላው ኦሮሞ መካከል ልዩነት እንደሌለ ሁለቱም እንደሚጨፈጨፉ ሁሉ ያንን ጭፍጨፋ ለመቋቋም በየክልሉ በተለወጠ ያለው ኃይል ካገኘ ተቃለመን እነዚህን ተወሳኮች አስወግዶ የኢትዮጵያ አንድነት እንደገና በፍቅር ይመሰረታል እያንዳንዱ ቀየው እንድትከበረለት ይሆናል ምን እንጂ እንደዚህ አንተ ለኦሮሞን አንተ ካለማራት ቆመማ ወያኔ ቃል ነው ቆይ ደዚህ ዳይሬክትሊ ወያኔዎቹ የሚሉት ይሄን ነው አይደለም እንዴ ለብቻ ስለ ጎሳ አውራጂ ስለ ኢትዮጵያ አውራ አይደል እንደሚሉት የኦሮሞ ህዝብ ጎሳ ነው ብለው ያምናሉ ኦሮሞና አማራ አንድ ኢትዮጵያዊ ነው ይሄን ነው የኦሮሞ ህዝብ ጎሳ አይደለም የኦሮሞ ህዝብ ኔሽን ነው ህዝብ ነው ብሔር ነው እንጂ ጎሳ ማለት ይቅርታ አይደለም ጎሳ ማለት የርሶ የቅምቅም አያቶት ጎሳ ሊሆን ይችላል የኦሮሞ ህዝብ እንደ ህዝብ እየጠየቀ ያለው ጥያቄ አለ መልካም ይሁን እርሶ የኦሮሞ ህዝብ መልስ ይሰጣቸዋል እንደው ለቀጣይ ጥያቄ ላደርግ የምፈልገው ነገር እናንተ ቀጣይ አላማችሁ ምንድነው የወደፊት ጉዟችሁ ምንድነው ከጣላማችን በመጠኑ የነገርኩ መሰለኝ አሁን ነፃነት ከተገኘ በኋላ የሸዋ መሬት ወይም ደግሞ በትምህርት ህዝቡ ጭምር መሬት ሲባል ህዝቡ ካላደገ መሬቱ ብቻውን ዋጋ የለውም ይዞታውን እንደያዘ ሆኖ እየተማረ እድገት እያገኘ በሳይንሱ በምንም እያደገ እንዲሄድ ዘለቄታ እስከ መጨረሻው በትውልድ ውስጥ የማይፈርስ እያንዳንዱ ክፍለ ሀገር የራሱ የቅርብ የልማት ማህበር ይኖረዋል ችግር ሲመጣ ደግሞ አንድ ሆኖ ይነሳል ሸዋም ራሱ መጀመሪያ መቀመጫ ይናል መጀመሪያ ሸዋ እየተጠቃ ያለበትን ሲያስወግድ ለሌላው አስተዋጽኦ ስለሚችል እንጂ እኔ ኦሮሞና አማራን ወይም ጉራጌን ለይቼ ለማየት እስከ መጨረሻው ምን አይነት አላማ የለንም ከኔ ጋር የተሰለፉትም ኦሮሞች ለኢትዮጵያ አንድነት ለኦሮሞ ለአማራው ህልውና እኩል የሚያስቡ ናቸው እንጂ ለብቻ እንትን ብለው አይደለም ለነገድ ለአንድ ነገድ አይደለም መልካም ጎሳ ተው መልካም አንዳያት ምናምን አይናቸው ግን ነገድ ነው መልካም እንደ ነገድ ጎሳ ሌላ ትርጉም አለው እንደው የቀደም አድርገናል ብለውኛል የሸዋ ህዝብን ሰብስባችሁ እንዳናገራችሁ አናግረናል ያሉኝ መሰለኝ ትክክል ነው ሰብስበና እናገርናል እንዴ ለምንድን ነው ስህተት ፍለጋ ነው እንዴ አይደለም ይቅርታ ተሳስቼ ይሆናል ምን ማለት ነው ተሳስቼ ይሆናል ኦኬ እኛ በፍቅር አሁንም ቢሆን ካስፈለገ ቀጠሮ ሁሉ ይዘን ቁጭ ብለን ተወያይተን መተራረምም ይሄን ብትወቅ ጥሩ ነው ሆነ ሊሆንም የሚል ነገር ላይ ደረጃ ላይ ሆኖ እንደርታለን ለምንድነው በቁጣ የምትጀምርብኝ ኖ እኔ አልተቆጣሁም ይቅርታ እኔ አልተቆጣሁም ጥያቄ ነው እየጠየቅኩ ያለሁት እኔ ገለልተኛ ሆኜ የኦሮሞ ህዝብ ለተቀራውም ህዝብ አንደበት ሆነን ድምጻችሁን እያሰማሁ ነው ያለሁት ቀደም ስጠይቆት አዎ ስላሉኝ ነው ምናልባት ተሳስቼ ሊሆን ይችላል የኦሮሞ ህዝብ ወይም I'm proud of ኦሮሞ የጀመረው ጥሩ ነው ኦሮሞ ነው እሺ ጥሩ ነው እኔ ያልኩ ያለሁት የሸዋን ህዝብ እንወክላለን ካላችሁ የሸዋን ህዝብ ተወካይ መርጣችሁም ይሁን የሸዋ ህዝብን ያለበት አነጋግራችሁ ጥሪ አድርጋችሁ እንዴልን መሰረት ነው አንተን ልንወክል ነው ብላችሁ አናግራችኋል ይሄን ለመመስረት የሸዋን ህዝብ በሙሉ የመጥራቱ አቅሙም መንግስትም ወፈቅዶልን ተክላላውን አንተራም በተቻለን መጠን ግን ተላልከንም ተሰባስበንም ብዙ ነገር መክረን የረጅም ጊዜ ጥናት ያለበት ነገር ነው ብለን ድንገት አይደለም ወረቀት የጻፍ ነው ይሄን አድርገናል በርግጥ እዚህ ስራ አመራርም ውስጥ አብዛኞቹ ኦሮሞዎች ናቸው ኢንፋክት እና እኛ በፍክክር የምናደርግ አሁንም ቢሆን ለመታረምም ጭምር ለማስተካከልም ካስፈለገ ዝግጁ ነን ነገር ግን በኢትዮጵያ ህዝብ መካከል ልዩነት ወይም ለብቻው አንድ ብሔር ሚንስ የአንድ ሀገር ህዝብ እንደማለት ነው እንደዛ እንዲኖር አይደለም የምንፈልገው ነገዱ ይኖራል የተከበረ ይሆናል ተፍቶት ያለው ኦሮሞ ውስጥ ነው ምናልባት ወደፊት ዲሞክራቲክ መንግስትም ሲኖር ብዙውን ወንበር ሊይዝ የሚችለው ኦሮሞ ነው ትክክል ከሆነ ከህዝቡ ብዛት የተነሳ ያ ማንንም የሚያበሳጭ አይደለም የሚያስደስት እንጂ ከነ ወያኔ አይነቶቹ በስተቀር ስለዚህ እኛ ለኦሮሞ ህዝብ አብዛኛው ነው የቆምነው ሸዋ ደግሞ ኦሮሞንም አማራውንም ሌሎችንም ተቃቅነን እንትኖችን ሁሉ ያቀፈ ነው እነዛን ሁሉ የያዘ ነው ካስፈለገ ደግሞ በአሁን እንዲበሩጫ ወደ ስራ የሚሄድ ነው አጠሮስ ጠይና የኔ ጌታ ከነ ደውም ስራ አመራሮቹ ጭምር እኔ ጸሐፊ ነኝ ሰብሳቢና ምክትል ሰብሳቢ አሉ እነሱም ኦሮሞዎች ናቸው በተለይ ምክትሉ ኮምፕሊትሊ ኦሮሞ ነው
ሌሎችም ወደታች ልላችልም ግን ህዝቡ ግንኙነት ብዙ ነገሮች እነሱ ናቸው። ህዝብ እንሰበስባለን አሁን ገና ሀብለን ማለታችን ነው እና ህዝቡ ምናልባት በዚህ ከተደሰተ እየደወለልን ሊመዘገብና በስፋት ልናቋቁም እንችላለን በሚል የተወጠነ ነው እንጂ እኛ ሁሉን ነገር ጨርሰን በኦሮሞና ወይም በአማራም ጭምር አማራው መብት አለው ህዝብ እኛ ድምፁ ነን ብለን ልንፈርድበት ልናቋቁም ልናፈርስ የምንችል አይደለንም። ህዝቡ ወደፊት እንሰበስባለን ይወያይበታል። ከዛ በፊት ግን እንዲሁ ሰልቀን እንወቀው እንጂ በዝርዝር እስቲ በቅንነት ስለ ሀገራችን የምናስብነን ካልከኝ ቀጠሮ ይዘን እንወያይ። እኔ ደስ ነው የሚለኝ በገንቢ መልኩ የሚመጣ ሁሉ እንቀበላለን። እግዚአብሔር ይስጥልኝ። ጠዋት አንዱ ደውሎ ጭራሽ ሰደበኝ። እኔ አልሳደብም ግን ያው ደህና መልስ ሰጠሁና ተዘጋ በቃ። በጣም አመሰግናለሁ። እግዚአብሔር ይስጥልን። ድምጻችሁን ለህዝብ ያው እናስተላልፋለን። ወደፊትም የደረሳችሁበትን ተከታትለን ለህዝብ እናደርሳለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ወንድሜ። ደስታውን አልችልም። ደውልልኝና አግኘን በአካልና እንወያይ። በጣም ጥሩ። እሺ እግዚአብሔር ይስጥልኝ። እናረጋለን። ታንኪዩ። አሜን አሜን። Panjalatani, tutu kana tu panjalata, tutu ina dubisu ma volata, jabatu kabina maraba sabota, tutu ina to sabu ma volata, kiro tu kabina maraba sabota. Gafa gamtev gamesa kaba, gafa roro tikero kaba, gifate ande fate lola lamiko, iginda maramiro tigena pango, tigapate ande pake lola kero, iginda maramiro tigena pango, kapsa jabe si jajawadu jajabeko, iginda maramiro tigena pango, falma bale malinjiru ya kuboko, iginda maramiro tigena pango. Amigo, iginda maramiro tigena pango, iginda maramiro tigena pango, iginda maramiro tigena pango, iginda maramiro tigena pango, iginda maramiro tigena pango. ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬም ከአቶ ሂርኮ ጋራም የማድርገውን ውይይት እንድትከታተሉ እጋብዛለሁኝ። የሸዋ ህዝብን በኢትዮጵያ አንድነት ስር ለማደራጀት የተመሰረተ ድርጅት አለሁኝ የሚል አካል ብቅ ብሏል። ሸዋ ምን ማለት ይሆን? ከተቀራውም የኦሮሞ ህዝብ ነጥሎም ሌላው በደል እንዳልተበደለ አድርጎም ራስ ላይ መከመር ምን አስፈለገም ይሆን? በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለው የኦሮሞ ህዝብ ከምድረ ገጽ የማጥፋት ዘመቻም ወያኔ ቀጥሎበታል። መልካም ቆይታም። ጭብጦን ገላናና ከዜማው በኋላም እንግዲህ ይዤ እመለሳለሁ። Aletti gale, mogori ba, aletti gale, kan darbes gara gamna, kan nufus ko ba gamna, sutuma jene dubbanna mane malo, masharana na na, masharana na na, mapagana na robo, kota alim na na, kota alim na na, mikirari na, kichandari meti. Jolly Shamano Nenjinala Anjise Nenjinale
ዜማውን ወደ በኋላም እንመለስበታለን። የድሮ አባቶች ሲናገሩ ቢሻን ገበቴ ኢንታይኒ ይላሉ። ይህ ልል የፈለኩት በርካቶች የኦሮሞ ታጋዮች ለኦሮሞና ስለ ኦሮሞ ሲሉ ደማቸውን አፍሰው ህይወታቸውን ገብረዋል። ጥቂት በጣት የሚቆጠሩ ደግሞ እንደ ፌንጣም ከአንዱ ድርጅት ወደ አንዱ ድርጅት ሊቀጥለውም ደግሞ ያላቻ ጋብቻ የሚመሰርቱ ፓርቲዎችን እየተመለከትን እንገኛለን። እድሜ ዘልዛላም እድሜ ከሰጠን ሌላም ልንመለከት እንደምንችል ምንም ጥርጥር የለውም። የኦሮሞ ህዝብ መቼም ፈርዶበታል። የኦሮሞ ህዝብ ላይ እየተነሳም በኦሮሞ ህዝብ ድርጅት የማይመሰርተው ስለ ኦሮሞ እንከራከራለሁ እቆማለሁ የማይል የለም። ግን አብዛኛዎቹም እንኳን ይህን ሰፊ ህዝብ ስለ ራሳቸውም እንኳን ቆሞ መናገር የማይችሉ ናቸው። እንግዳዬን ይዤ እቀርባለሁ። አቶ ሂርኮ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔም አመሰግናለሁ። መልካም አቶ ሂርኮ ከረጅም አመት በኋላ ነው በዚህ ድጋሚ ኢንተርቪው ያደረኩት። እስኪ ወደ ውይይታችን ላምራ። አቶ ሂርኮ በአሁኑ ወቅት በኦሮሚያ ውስጥ እየተካሄደ ያለው የህዝባዊ ወይም የህዝብ እንቅስቃሴን እንዴት ይመለከቱታል? በተክላላ በአገሪቷ ውስጥ ያለው ቀውስ እንደ እሳት እየተንቀለቀለ ይገኛል። ይሄ ወዴት ያመራ ይሆን? አመሰግናለሁ። በአገራችን ውስጥ እየተካሄደ ያለው ትግል ከምን ጊዜውም በላይ የኦሮሞ ህዝብ በገዢ መደቦች ስር ከወደቀበት ጊዜ ጀምሮ እንደ አሁኑ አመርቂ የሆነ ከጫፍ እስከ ጫፍ የአገር ባለቤትነት የባህሉን የማንነቱን ጥያቄ ለማስከበር ህዝቡ በአንድነት የተነሳበት ጊዜ የለም። ይህም ደግሞ እንዲሁ በቀልድ የተገኘ እንዲሁ የተፈጠረ ነገር አይደለም። ሺዎች ሞቶበት፣ ሺዎች ዋጋ ከፍሎበት እዚህ የደረሰ ነገር ነው እና በአገር ቤት እየተካሄደ ያለው ትግል እጅግ በጣም አመርቂ ነው። እጅግ በጣም አስደሳች ነው። ህዝቡ ራሱን ያወቀበት፣ መብቱን እየጠየቀ ያለበት፣ በትክክል ዲሞክራሲ ሰፍኖ የራሱን መብት የራሱን እድል በራሱ የሚወስንበትን ሁኔታ እያካሄደ ያለበት ሰዓት ላይ ደርሰናል። በተረፈ ሌሎችም ብሔር ብሔረሰቦች ይሄንን ነገር ተቀብለው ይሄንን ነገር አንግበው ከኛ ህዝብ ጋራ የተነሱ አሉ። በደቡብ በኩል ብዙዎቹ ተነስተዋል። በሰሜን በኩልም ደግሞ ሲጠበቅ የነበረው ይገባ ከኦሮሞ ቀጥሎ በዛ ሀገር ውስጥ ትልቁ ህዝብ የአማራ ህዝብ ነው። የአማራን የማንነት ጥያቄ የጎንደርን እና የቅማንትን ጥያቄ አንስተው ተገቢውን እንቅስቃሴ እያደረጉ ነው ያሉት። ሰው እንግዲህ ጆሮ ያለው ይስማ ነው። መንግስት ጆሮ የለውም። ዲክቴተር ምንጊዜም መቃብር ተቆፍሮ ውስጥ እስከሚጣል ድረስ ምንም የሚገባው ነገር የለም። ሰው ትግሉ እየተጣጣፈ ነው። ትግሉ ወደፊት እየሄደ ነው። ምን እንደሚሆን ምን እንደሚመጣ እግዚአብሔር ብቻ ነው የሚያውቀው። መልካም እንግዲህ አቶ ሂርኮ እርሶም እንደገለጹት በአሁኑ ወቅት ትግሉ እየተጣጣፈ ነው ያለው። በተለይ የኦሮሞ ህዝብ ሳይታጠቅ እጁን ላይ በመስቀል ይገባኛል እጁን አይስቀል አይደለም እያልኩ ያለው ራስንም መከላከል እንደው አስፈላጊ አይደለም ወይ? ያ የቄሮ ምልክት ቢሆንም ታስረናል በእስር ውስጥ እንገኛለን ብሎ ለዓለም ለማሳየት ቢሆንም ራሱንም እየተከላከለ እንደው ቢሞት ምን አለበት? እንደው ከተቀራው የህዝብ ጋራስ መቀናጀት አያስፈልግም? ምክንያቱም እዛ ሀገር ቤት ውስጥ ያለው በደል ሁላችንንም የሚያጠቃልል ነው። ከሌ የሚል አይደለም። ህወሓት ስርዓቱ የረዘመው እንጣጥለህ ከፋፍለህ ግዛ በሚለው ፖሊሲው ስለሆነ ያንን የወያኔ እድሜ ለማሳጠር በአገር ቤት ውስጥ የተቀየረ ነገር አለ። ለምሳሌ ኦሮሞ የአማራ ደሜ ነው፣ አማራው ደግሞ የኦሮሞ ደሜ ነው ብሏልና ይሄ ነገርን ማጎልበትና ወደ አንድነት መምጣት እንደው ይቻል ይሆን?
አመሰግናለሁ። ጥያቄህን በደንብ ሰምቻለሁ። ኢዮብ በትክክል አንድነት በጣም ነው የሚያስፈልገው። ጠላትን የጋራ የሆነ ጠላትን በጋራ መጣል እጅግ በጣም አስፈላጊ ነው። በዚህ ዙሪያ ወደ አንድነት የሚያመጡን በጣም እጅግ በጣም ብዙ ነገሮች ናቸው ያሉት። ለምሳሌ 10 ነጥቦች ካሉ ከ10ሩ ቢያንስ በዛ ሀገር ውስጥ የሚኖሩትን ብሔር ብሔረሰቦች 7ቱ 8ቱ አንድ ያደርጉናል። በአሁኑ ጊዜ ግን ጥቂት በሆዳቸው ብቻ የሚያስቡ ወይንም የድሮ ፍርፋሪ የሚጥማቸው ሰዎች አንድ በሚያደርጉን ነገር ላይ ሳይሆን የሚያተኩሩት የሚያለያዩን ነገር ላይ ነው። የሚያለያዩን ነገሮች ማይነር ናቸው። ገባ? አናሳ ናቸው። እሱ ላይ ማተኮር የለብንም። አንድ በሚያደርጉን ነገር ትልቁ ሁላችንንም በሚገል ሁላችንንም በሚያጠፋ ሁላችንንም እያሰረ እየቀጠቀጠ እየዘረፈ ያለው ጠላት ላይ ፎከስ አድርገን በዛ ልዩ በሚያደርገን ነገር ላይ ደግሞ መደራደር፣ አንድ መሆን፣ ወደፊት ደግሞ ጊዜ የሚፈታቸው ነገሮችም ሊመጡ ይችላሉ ብዬ ነው የማስበው እኔ በበኩሌ። ስለዚህ አንድነታችን እንደ ህዝብ ሁላችንም ከዚህ በፊትም ተናግሬ ያለው አንድ ምግብ ነው የምንበላው፣ አንድ ውሃ ነው የምንጠጣው፣ አንድ አየር ነው የምንተነፍሰው። ሰዎች ነን፣ ተወለድን፣ አደግን፣ ደግሞ አንድ ቀን እንሞታለን። ገባ? ሰው ነን። በተረፈ የገዢና ተገዢ የሰዳቢና ተሰዳቢ የረጋጭና ተረጋጭ ሆነው መኖር የለበትም። የዛ ሀገር ህዝብ መከበር አለበት፣ መብቱ መጠበቅ አለበት፣ መከባበር አለበት። እነዚህ ነገሮች ከተሟሉ የዛ ሀገር ህዝብ እንደ ሌላ ሀገር ህዝብ አይመስለኝም። በበኩሌ በጣም ትልቅ እምነት ነው ያለኝ በዛ ህዝብ ላይ። ይሄ ነው ያ ነው አይደለም። ቱ ቢሆንስ ቪዲዮ ህዝቡ አሁንም ቢሆን ቆንጆ ባህል ነው ያለው። እኔ ይሄ የከሌ ባህል ነው ይሄ የከሌ ነው ብዬ የምለው ወይም ከመሪዎች ነው የተማሩት ወይንም ከገዢዎች ነው የተማሩት ብዬ የምለው ነገር የለኝም። ህዝቡ ታውዘንድስ ኦፍ ይርስ አብሮ ኖረዋል፣ ይከባበራል፣ ይደማመጣል። አሁንም ቢሆን በሆደ ሰፊነትና በመቻቻል መስራት ያለበትን ሆምወርክ ሰርቶ ወደፊት ቢሄድ የዚህን አስከፊ ስርዓት እድሜ አሳጥሮ በጋራ የሚኖርበት ወይንም በጉርብትና በሰላም የሚኖርበትን መፍትሄ ቢፈልግ በጣም ነው ደስ የሚለኝ። ያ ነው የኔ ፍላጎት። በተረፈ የመጀመሪያ ጥያቄ የኦሮሞ ህዝብ እጁን ወደ ላይ አንስቶ ነው እየታገለ ያለው። ለምንድን ነው ወደ ትጥቅ ትግል ብለሃል? ኢዮብ፣ ይሄ ነገር ብዙ ነገር ነው የሚያስታውሰኝ። ኦሮሞና ዱላው ነው የሚባለው ስድቡ ራሱ። የኦሮሞ ህዝብ በተፈጥሮ ዱላ ይዞ ነው የሚሄደው። ኦኬ፣ ዱላ ለኦሮሞ ህዝብ መደገፊያው ነው፣ መቋቋሚያው ነው። ውሻም ሲመጣበት እባብም ምንም ወንዝም በሚሻገርበት ጊዜ ለሁሉ ነገር ዱላ ይጠቀማል። ሌላ ቀርቶ ዱላን እንኳን አስፈቱት። ሰዎች ያልተረዱት ሰዎች ያላወቁት ነገር ደርግ ድሮ የሚያስፈታው ታውቃለህ፣ ጠመንጃ የሆነውን ነገር በሙሉ ሲያስፈታ ነበር። ኦፒዲዮ ትልቁ ስራ ለወያኔ ያደረገችው የኦሮሞን ህዝብ ማስፈታት ነው። የኦሮሞን ህዝብ ባዶ እጅ ማድረግ ነው። ገባ? ስለዚህ ይሄ ህዝብ እኮ አልታጠቀም። የሰሜኑ ህዝብ እኮ ትጥቅ ነበረው፣ ትጥቅ አለው። ድርጅቱም ደግሞ ትጥቅን አላስፈታውም። ገባ? that is a big difference። በሁለተኛ ደረጃ ደግሞ መታወቅ ያለበት የኦሮሞ ህዝብ ድርጅት ትልቁ አንጋፋው የኦሮሞ ህዝብ ድርጅት ኦኤልኤፍ የቴሮሪስት ድርጅት ነው ተብሎ በዓለም አቀፍ ወያኔ አስወስናበት የምትታገለው ነው። ስለዚህ አንድ ቦታ ላይ አንድ ዳሜጅ እንኳን ቢደርስ በግል እዛ ቦታ ላይ የራሳቸውን ሀውዜ ላይ እኮ ራሳቸው እኮ ናቸው ያንን በደል ያደረጉት እኮ በገዛ ህዝባቸው ላይ። የገዛ ህዝቡን እንደዛ የጨፈጨፈ ህዝብ እኮ ለገዛ ህዝቡ ምህረት የሌለው ህዝብ ነው። አሁን ደግሞ እኛን እንዴት እንደሚደበድቡን እንዴት እንደሚያደርጉን ባንተ ታውቃለህ። ሁላችንም የወያኔ መንጋጋ ውስጥ የነበርን ሰዎች ወያኔዎች ምን ያህል አረመኔ እንደሆኑ ምን ያህል ጨካኝ እንደሆኑ
ምን ያህል የሰው ደምና የሰው ማንነት የማይሰማቸው መሆኑ አሁን እንኳን ዛሬ ስሰማ ከ1500 በላይ የታሰሩት የኦሮሞ ልጆች ወደ አዋሽ ወስደው እዛ ቀጥቅጦ ምን ብለው ሲለቋቸው በኦሮምኛ እንዳይናገሩ ነው ሲከለከሉ የነበረው። ያንን ነው ልጆቹ ኮምፕሌንስ ያደርጉ የነበረው። አራት ልጅ ወልዳ 1 ወር የሞላት ሴት መድኃኒት ለመግዛት መንገድ ስትሻገር ኦሮሞ ስለሆነች ብቻ ጡቷ እንደ ውሃ እየፈሰሰ ከ2 ሳምንት በላይ ነው እዛ ተቀጥቅጣ የወጣችው። ስለዚህ የኦሮሞ ህዝብ ትጥቅ የለው። ትጥቅ መግዛት የኛ ፋንታ ነው፣ የዳያስፖራ ፋንታ ነው። የሚሞትልን ሺዎች አሉ። ገባ እኔ እንደሚገባኝ ከሆነ ባለን ትጥቅ ደግሞ በተገቢው አስፈላጊ በሆነ ቦታ ላይ እንደ አመቺነቱ እየተጠቀምን ነው ያለነው። በራስ ዜና ላይ ስታቀርብ እንደነበረው ጭንቅላታቸውን በመበርጠቅ አስከሬናቸው ሞቶ በመገኘት ስንት ዳሜጅ ነው እየደረሰባቸው ያለው። ስለዚህ ፕሮባብሊ የአሁኑ የነጻነት ትግል ሙቭሜንት የቄሮ ሙቭሜንት ለሌሎች እንግዳ ነው። እንዲህ አድርጉት፣ እንደዚህ ተዋጉት፣ እንደዚህ ይሻላል ብሎ መመሪያ ከመስጠት እኔ ምን ሆኜ ይህንን ድርጅት ልደግፍ፣ እንዴት አድርጌ ከዚህ ድርጅት ጋራ ከዚህ እንቅስቃሴ ጋራ ፓርት ሆኜ ጎን ቆሜ ልደግፍ ብሎ ከዛ ውስጥ ቢሳተፉና የራሳቸውን ቢወጡት በጣም ነው ደስ የሚለኝ። በተረፈ የሚደረገው ትግል በጣም አመርቂ ነው። በጣም ወደፊት እየሄደ ነው። ሊቆምም አይችልም። ድሉ በቅርብ ጊዜ እንደሚሆን እኔ ጥርጥር የለኝም። የዛሬ 2 ዓመት ሌላ ኢሹ ነበር የምናወራ የነበረው። የዛሬ 3 ዓመት ሌላ ኢሹ ነበር የምንነጋገር የነበረው። ታንክስ ቱ ኦሮሞ ዩዝ። ዛሬ ግን ጭንቅላታችን ከፍ ብሎ አፋችን ሞልተን ሁሉ ነገር እየተናገርን ነው ያለነው። ስለዚህ ብዙ ነገር ሄደናል፣ ብዙም አይቀረንም። አሁንም በአገር ቤት እየተደረጉ ያሉት የገበያ አለመውጣት፣ ከነሱ አለመብላት፣ በእነሱ ትራንስፖርት አለመሄድ እያሽመደመዳቸው ነው። የራሳቸውንም ሰራዊት ከቦታ ወደ ቦታ ማንቀሳቀስ እስከሚያቅታቸው እየደረሱ ነው ያሉት። የዓለም ሕዝብም ደግሞ ነገሮችን እያወቀ ነው ያለው። ስለዚህ የሚመስለኝ የድሮ አይነቱ ከበረሃ ወደ ከተማ መሄድ ወይም ከከተማ ወደ በረሃ መሄድ ሳይሆን የምናደርገው እንቅስቃሴ የተለየ ነው። ይሄ ዲዛይን የተደረገው ለኦሮሞ ሕዝብና በኦሮሚያ አቀማመጥ እኔ በጣም ነው ማደንቃቸው። ይህንን ነገር ዲዛይን አድርጎ ስራ ላይ እያዋሉ ያሉትን ሰዎች እዚህ ቁጭ ብለው ግን የሚናገሩ ሰዎች አይዊሽ የዛ ፓርት ቢሆኑ 1 ክላሽ ገዝቶ ቢሰጡ 5 ክላሽ እና 5 ቦምብ ገዝቶ ቢሰጡ በጣም ነው ደስ የሚለኝ። በዛን ሰዓት ያዩታል። ያ መሳሪያ ገለዋል ወይ፣ ያ ቦምብ ፈንድቶ ዳሜጅ አድርሷል ወይ ብለው። በተረፈ በርገር እየበሉ እዚህ ሆኖ ሳጀሽን መስጠት፣ በሰው እጅ እባብ መያዝ በጣም ቀላል ነው እና ትግሉ በጣም አመርቂ ነው። ወደፊት እየሄደ ነው፣ እየገሰገሰ ነው። ምንም የሚያቆመው ነገር የለም። በቅርብ ጊዜ ደግሞ የኦሮሞ ሕዝብ የራሱን እድል በራሱ ይወስናል። ያንን ነው የምለው በዚህ አቋማነየው። መልካም እንግዲህ ከተለያየ ከኦሮሚያ ክልል የተያዙ የኦሮሞ ልጆች ኦሚቾ ወይም ትንሿ መቀሌ በምትባለው አካባቢ እየታሰሩ እና ጸጉራቸውን ልክ በድሮ ስርዓት ሲደረግ እንደነበረ በባልጭት ጸጉራቸውን እየላጩ እየደበደቡ እያሰሯቸው ብልታቸው ላይ ሃይላንድ ውሃ እያንጠለጠሉ እንደሚገኙ ከቦታው የሚደርሰን መረጃ ይገልጻል። ቄሮችን ከዛ አካባቢ ፈልጌ አናግሬ ያቀርባለሁ። አቶ ሂርቆ እንግዲህ እርስዎ እንደገለጹት የኦሮሞ ሕዝብ ትግል እየገሰገሰ ነው። አንድ መጨረሻ ላይ የተናገሯት ነገር አለ። እዚህ ቁጭ ብለው የሚሉት ነገር አለ። ቄሮ በአገር ቤት እያደረገ ያለውን ትግል ቄሮ እኔ 100% እርግጠኛ ሆኜ ልናገር እችላለሁኝ። የራሱ መሪ እንዳለው እናውቃለን። አገር ቤት ውስጥ ነው ያለው።
በውጭ ያሉት ለራሳቸው ጥቅምና ለራሳቸው ክብር ሲሉ ልክ ራሳቸው እንዳደራጁ ራሳቸውን እንደሚሰሙ ተደርጎ ቅስቀሳ በተለያየ ፌስቡክ ላይ ይደረጋል። ምን ያህል ይሄስ አግባብነት አለው? ባለቤቱ እመራዋለሁ የሚለው አካል ወጥቶ ለምንድነው ረፉ እነዚህ ባለቤት አላቸው ልጆቻችንን አታስገድሉ ማለት አይቻልም ነበር? የሚመራው አካል ለምንድነው አንደበቱ የተዘጋው? አመሰግናለሁ ኢዮብ። ያንተ ጥያቄ አንድ ነገር አስታወሰኝ። ኦሮሞ ሲናገር ኦሮሞ 5 ልጆች ነው ያሉት ነው የሚለው ኦሮሞ። አንድ የጭን ልጅ አባቱ የወለደው ማለት ነው። ሁለተኛ ጉዲፈቻ የሚወስደው፣ ሶስተኛ ጣት የሚጠባና የራሴ ልጅ የሚለው አለ ገባ። አራተኛው ሞጋታ ነው፣ በሞጋታ የሚወስደው አለ። አምስተኛው ደግሞ በጦርነት ካሸነፈው ላይ ገባ በጦርነት ካሸነፈው ላይ ወስዶ የሚያሳድገው ልጅ ነው። ምንድነው እነዚህ ነገሮች በጣም ኪ ናቸው። እነዚህ ነገሮች በጣም ማወቁ አስፈላጊ። ያንተ ልጅ የራስህ ልጅ ነው፣ ምን ጊዜም አይከዳህም። ከራስህ ነው የመጣው። ቄሮዎች አባታቸውን ያውቃሉ። ቄሮዎች በአባታቸው የተወለዱ ልጆች ናቸው። የዲቃላ ልጆች አይደሉም፣ የጉዲፈቻ ልጆች አይደሉም፣ ወይም የሞጋታ ልጆች አይደሉም፣ ወይንም ጣት ጠፍቶ ወደ ሰው የመጡ ልጆች አይደሉም። እነሱም እየተናገሩት ነው። ዛሬ በኦሮሚያ ውስጥ እየሆነ ያለውን ነገር በምታይበት ጊዜ ግልጽ ነው። ከጅጅጋ ጀምሮ እስከ ሱዳን ጠረፍ ድረስ፣ ከራያ ጀምሮ እስከ ቦረና ድረስ ህዝቡ በሚወጣበት ጊዜ አየ ነው። በቃ አባታቸውን እየተናገሩ ነው ያሉት። አላማቸውን፣ ፍላጋቸውን፣ የኦሮሞ ነጻነት ግንባርን ባንዲራቸውን ይዞ ነው እየወጡ ያሉት። ለዛ ነው እየሞተ ያለው ታውዘንድስ ኦፍ ታውዘንድስ። ስለዚህ ይሄ መቼም ውሃ የበላው የውሃ አረፋ ይይዛል ይላል ኦሮሞ ሲተርክ። መቼም እስከ መጨረሻው ድረስ እየተናገርኩ ልሙት ካልሆነ በስተቀር እነዚህ ልጆች ለምንድን ነው የማንንም ባንዲራ ይዞ ያልወጡት? ለምንድን ነው የአንዱን ምልክት ያላሳዩት እዛ ቦታ ላይ? ለምንድን ነው በሚዲያቸው በቄሮ ሚዲያ በቄሮ ዌብሳይት ላይ የሌላ ሰው ነን እኔ እኮ ከሌን ነው የምወክለው የሚለውን ያላሉት? እኔ ይሄ ነው ያ ነው ብዬ ስለ ቄሮ መናገር አልችልም። ቄሮዎች እንደ ስማቸው ቄረንታ ናቸው ገባ። የሚያደርጉትን የሚያውቁ የቁርጥ ቀን ልጆች፣ ለህይወታቸው የማይሳሱ አርበኞች፣ ጀግኖች፣ ዘመኑ የወለዳቸው ማንም ሊተካቸው የማይችል ኦሮሚያን በአያቶቻችን ያጣነውን በአባቶቻችን የተደገመውና መላክቱ የጠፋውን ወደ እውነት ከጨለማ ወደ እውነት እኛን የሚያመጡ አስደናቂ ዜጎች ናቸው። እኔ መቼም ቱ ቢ ኦነስት አይ ዊሽ አንድ ቀን ከነሱ ጋራ እድል አግኝቼ ባሳልፍ ደስታውን አልችልም ኢዮብ። እና የቄሮ አባት ለመሆን የቄሮ ወንድም ለመሆን ብዙ ነገር ሲባል እንሰማለን። ቄሮ የኛ ነው ሲባልም እንሰማለን። ሁሉ ነገር እናያለን። እንግዲህ ጥሩ ነው ገባ። ፈይሳ ለሊሳ እኮ ወንድሜ ነው፣ የሰፈሬ ልጅ ነው፣ እኔ እኮ አውቀዋለሁ የሚል እኮ ብዙ መጥቷል እኮ። ስለ ፈይሳ ተናግሮ የማያውቀው ይኸው በዚች በ3 እና በ4 ቀን ውስጥ ስለ ፈይሳ ለሊሳ ብዙ ነገር እየሰማን ነው ያለን። እና ይሄ ነው ገባ። ጥሩ ነው የቄሮ ፓርት መሆን በጣም ጥሩ ነው። ግን ቄሮን ሰፖርት ማድረግ፣ ቄሮን በሚፈልገው ነገር መርዳት፣ ከቄሮ ጋር መቆም። ቄሮ ብዙ ነገሮች ያስፈልጉታል። የሚያስፈልገውን ነገር ለቄሮ ማሟላት ነው። በተረፈ ቄሮ አባቱን ያውቃል፣ ቄሮ ማንነቱን ያውቃል፣ ቄሮ የሚሰራውን ያውቃል፣ ቄሮ አላማውን የሚፈጽም ቁርጠኛ የሆነ ጀነሬሽን ነው ገባ። ሊበረዝም ሊበከልም ሊሸጥም ሊለወጥም ለሰው ፈረስም በቅሎም የሚሆን የሚጓዝበትን መንገድ ትቶ ሌላ መንገድ ሾርትከት የሚወስድ አካሄድ ያለው አይደለም። ኖ ማተር ዋት ምንም ያክል ጊዜ ቢፈጅ ኦሮሚያን ወደ ነጻነት የሚያመጣ የኦሮሞን ሕዝብ የራሱን እድል በራሱ የመወሰን
እውነተኛውን ወለቡማን ኦሮሚያን የሚያስለብስ ጄኔሬሽን ስለሆነ እኔ በቄሮ ኮራባቸዋለሁ። ኦሮሞም ስለሆንኩ ደግሞ በጣም ደስ የሚለኝ እውነቴን ነው የምልህ። ስለዚህ እኔ ቄሮ የኔ ነው ብዬ አልናገርም። ምክንያቱም እነሱ አንድ ቀን የዋሉበትን ከነሱ ጋር ሼር ያደረኩት ነገር ቢኖር 2 ሳምንትና 3 ሳምንት እኔ የታሰርኩበት ውስጥ እየታሰሩ ዋጋ የሚከፍሉት ቢኖር ነው። በተረፈ እኛ ሸሽተን ወጥተን እዚህ ነው ያለነው። በምንችለው መጠን ደግሞ ከቄሮ ጋር ነን። በመንፈስም በምንችለው ነገር ሁሉ ከነሱ ጋራ መቆም፣ እነሱን መርዳት፣ እነሱን መደገፍ፣ ከነሱ ጋራ መሆን ነው። በተረፈ አባቱን የሚያውቀውን ሰው የኔ ልጅ ነው ብለን ማታለል የምንችልበት ጊዜና ጄኔሬሽን ላይ አይደለንም። ስለዚህ ኤዲስ ቱ ሌት በላቸው እንደዚህ የሚሉት መልካም አቶ ይርኮ፣ ምክንያቱም የተለያየ የድምጽ ሪከርድ ይደርሰኛል፣ ቄሮዎችንም አናግራለሁ። ይህን እንደዚህ እንደ ነገሮችን ብናስተላልፍ የኦሮሞ ህዝብን መክፈል ይሆናል የተወሰነ ነገር በማለት ለታሪክ የምናስቀምጣቸው ነገሮች አሉ። ባለፈው ታላቁ ሰላማዊ ሰልፍ በኦሮሚያ ውስጥ ሲደረግ ልክ ራሳቸው እንዳደረጉ ቀድመው ወጥተው በመናገር መረጃ ስለደረሳቸው ያን ስላደረጉ ራሳቸው ያደረጉ አስመስለው የተነሱ ሰዎች አሉ። በዛም ተነስተው ገንዘብ ለመሰብሰብ የሚካሄድ ነገር አለ። ይሄ በሰው ልጅ ደም መቀለድ ነው የሚሆነው እና ቄሮ ለማደራጀት 4 ዓመት ነው የፈጀው። ስለዚህ ኬት መተው እኛንን እንዲያደረግነው ከሌ እንዲያደርጋል እየተባለ የኦሮሞ ኮሚኒቲም አንዳንድ ኮሚኒቲዎች ሲናገሩ በጣም ያሳፍራል። የሰለጠነ ዓለም ላይ ቁጭ ብለው ማነው እንዴት ነው ብሎ ማየት ሲቻል እንደ ባንድ እንደው ዝም ብሎ መጓዝ ትንሽ ጥያቄ ውስጥም ይከታል። ለማንኛውም ቄሮን የሚመራው አካል በቅርብ ቀን ወጥቶ እኔ ነኝ እንደሚል ተስፋ እናረጋለን። እንዲያደርጉም ግፊት እናረጋለን። አቶ ሂርኮ በዚህ ላይ የባንድ ነገር ለማለት ቄሮዎች እኮ የራሳቸው መሪ አላቸው። 20 ሰው በላይ የሆኑ መሪዎች አላቸው። ቆራጥ የሆኑ በአንድ ልብ የሚንቀሳቀሱ አላማ ያላቸው አላማቸውን ደግሞ ከግብ ለማድረስ በአጭር ጊዜ ውስጥ ይሄን ያህል ለውጥ ያደረጉ ልዩ የሆኑ የኦሮሞ የቁርጥ ቀን ልጆች ናቸው። ገባ? ስለዚህ ገበያ ሄዶ ዋልማርት ሄዶ የሚገዙ ወይንም መንገድ ላይ ድራይቭ ስሩ የሚገኙ ሰዎች አይደሉም። ገባ? የቄሮ አባትም ሊሆኑ አይችሉም። ቄሮንም ሊያገኙ አይችሉም። ከፈለጉ ቄሮን እየረዱ ስለ ቄሮ መማር ይችላሉ። እኔ ይሄንን ነው የምናገረው። ገባ? ቄሮ ደግሞ ራሱንም ወጥቶ እኔ ቄሮ ነኝ ብሎ ማለት ሳይሆን ስራውም እኮ እየመሰከረ ነው ያለው። 40 ዓመት ገብተን ያቃተን 130 ዓመት ማንከባለል የተሳነንን ነገር እኮ ነው በትንሽ ጊዜ ውስጥ ሚራክል እየሰሩ ያሉት። ስለዚህ ቄሮ ማለት እኮ ለሊሳ ማለት ነው፣ ሌላ እኮ አይደለም እኮ። አንተም ቄሮ ልትሆን ትችላለህ፣ እኔም ቄሮ ሊሆን እችላለሁ ከፈለግኩ። አገር ቤት ውስጥ ብቻ አይደለም፣ እዚህም ሆነን ብዙ ነገር ማድረግ እንችላለን። ሞት ከህዝባችን ላይ ይቁም፣ ግድያ ይቁም፣ እስራት ይቁም፣ የሀገር የባለቤትነት ጥያቄያችን ይመለስ። በቁርጠኝነት ደግሞ የዚህ ፓርት ሆነን የሚፈለግብንን ነገር ማድረግ ነው። አባት ከመሆን በፊት እነዚህ ነገሮች ማድረግ ነው። ኦን ከማድረጋችን በፊት ዋጋ መክፈል አለብን። ያንን ነው መልካም። ምክንያቱም ቄሮ የዲዳ ገብሩማ በ2014 ሲጀመር ጅማ ላይ ከመጀመሪያው ጀምሮ ሰይፈ ነበልባል ራዲዮ እየተከታተለ ለህዝብ ስናቀርብ ነበር። ከመጀመሪያው እስከ መጨረሻው እስካሁን እስካለበት ድረስ ስለምናውቅ አንዳንድ ነገር ሲነገር በጣም ያሳዝናል፣ ያማል። ለዛ ነው ይሄንን ያነሳሁት። አቶ ሂርኮ ሰሞኑን ያነበብኩት እና እንዲሁም አመራር ነን ያሉትን አካሎች ለማናገር ሞክሬያለሁ። የሸዋ ህዝብ በኢትዮጵያ አንድነት ስር ለማደራጀት የመሰረቱት ቡድኖች በድርጅት እየተንቀሳቀሱ ይገኛሉ። 6 ነጥቦችንም ገልጸዋል። በተለይ እኛም በአንድነት በኢትዮጵያ አንድነት ከታጠቀው የማንኛውም እንደውም እሳቸው ያሉት ቃል በቃል ከጎንደር ህዝብ ጋር ተደራጅተን ተቀናጅተን ቢሆን አሉ። ድምፁ ሪከርድ አለ፣ እሱን አድማጭ ሊያደምጥ ይችላል። የወያኔን ስርዓት ማስወገድ አለብን ይላሉ። መደራጀቱ ጥሩ ነው። ህዝብ እንደ ህዝብ መደራጀቱ አይከፋም። ግን በአንድነት ሌላ እንደ ኦሮሞ መደራጀት ሲችሉ የሸዋ ኦሮሞ
እነ ጀነራል ታደሰ ብሩ የተቀሩትም ጀግኖች የወደቁት ስለ ኦሮሞነታቸው ነው። ዛሬም ደማቸው እየፈሰሰ ያለው የሸዋ ኦሮሞ እንደ ኦሮሞነቱ ነው እንጂ ስለሌላ አይደለም። ለምን አስፈለገስ እንደዚህ ማድረጉስ? አመሰግናለሁ። ለምን እንዳስፈለገ እነሱ ቢገልጹት ደስ ይለኛል። ነገር ግን አንድ ነገር ያስታውሰኛል። ይሄ ነገር ቀኑን ሙሉ ማውራት የሚቻል ነገር ነው ጊዜ ቢኖር። ኦሮሞ እኮ ሁለት ልጆች ነው ያሉት። ገባ? ቦረና ሁለት ልጆች ነው ያሉት። ኦሮሞ ሁለት ልጆች ነው ያሉት፣ ቦረናና ባሬንቱ። የባሬንቱ ልጆች ቱለማና መቻ ናቸው። የቦረና ልጆች፣ የባሬንቱ ልጆች ደግሞ እናውቃለን የት እንዳሉ። ገባ? ስለዚህ በቦታ አሰፋፈር ሸዋ የሚለው ታሪኩ ወደ ታሪኩን በምንሄድበት ጊዜ ቱለማዎች ያረፉበት አካባቢ ገዢዎቻችን ከሰሜን ሸዋ አካባቢም ከሰሜን የአገሪቷ አካባቢም ወደዛ በሚመጡበት ጊዜ ሸዋ የሚለውን አመጡት እንጂ ሸዋ የሚለው የራሱ ታሪክ፣ የራሱ አመጣጥ፣ የራሱ ሂደት ነው ያለው። እኔም በትውልድ ከሆነ የመሀል ኦሮሚያ ሰው ነኝ። ነገር ግን እኔ ሸዋ አይደለሁም። የምዕራብ ፍንፍኔ አካባቢ ተወላጅ ነኝ። ያኮረኛል። እሱ ከኦሮሚያ አንዱ አካል ነው። ስለዚህ ኦሮሚያ በሽታውም አንድ ነው፣ መድኃኒቱም አንድ ነው። ሐረርጌ ሌላ በሽታ የለውም። ሐረርጌ የሚለውም ነገር የለም። የኢቱ ልጆች ናቸው እዛ አካባቢ ያሉት። የቦታ መጠሪያውን በክፍለ ሀገር ከፋፍሎ ለግዛት እንዲመች ግብር እንዲከፍሉ ዲዛይን የተደረገ ነገር ነው። ያ ሜንታሊቲ ያላቸውና ያ በሽታ ያላቸው ሰዎች እግዚአብሔር ይርዳቸው ከዛ እንዲወጡ። ከዛ በተረፈ አገር ቤት ውስጥ እየሆነ ያለውን ነገር አንዲት ቆሎ ሻጭ እኮ ነው አርሲ ነገሌ ላይ በወያኔ ጥይት ስትሞት ከራያ ጀምሮ እስከ ቦረና ድረስ ከጅጅጋ ጀምሮ እስከ ኦልደ ወይ አሶሳ ድረስ የእሷ ደም የእኛ ደም ነው ብሎ የኦሮሞ ሕዝብ ሲናገር የነበረው። እሷ ልጅ የአርሲ አካባቢ ተወላጅ ነች፣ የአርሲ ልጅ ነች አላሉ። እንደዚህ ነች አላሉ። እምነቷ ይሄ ነው አላሉ። ቁመቷ ይሄ ነው አላሉ። የእሷ ደም የእኛ ደም ነው ያሉት ቄሮዎች። ይሄ ያልገባቸው ሰዎች፣ ይህንን ያልተረዱ ሰዎች፣ ይህንን ያላወቁ ሰዎች፣ በድሮ ራዕይ የሚኖሩ ሰዎች አሁን እኮ በመለስ ራዕይ ነው አይደለም እንደ ሀገሪቷ የምትመራው። ኃይለሥላሴም እኮ እኔ ከሞትኩ በኋላ 7 ዓመት አጽሜ ይገዛል ሲሉ ነበረ። ስለዚህ በራዕይ የሚያምኑ ሰዎችና በራዕይ የሚኖሩ ሰዎች ብዙ ነገር ሊናገሩ ይችላሉ። እውነተኛ ራዕይና የውሸት ራዕይ አለ። ሆነስትሊ በዛ ሸዋ የሚለው ራሱ ከየት እንደመጣ እንዴት እንደመጣ በጠንቅቀው ማወቅ አለባቸው። በዛ ህዝብ መነገድ፣ በዛ ህዝብ ስም ካርታ መጫወት ቢበቅ መብቃት አለበትም ሳይሆን ኦቨር የተበላ ዕቁብ ነው። ከዚህ በኋላ እንደዚህ አይነት ነገር የምትሰሩ ሰዎች አትሊስት ስራችሁን ብትሰሩ፣ ኑሮአችሁን ብታሻሽሉ መልካም ነው። ማንም የሚቀበላችሁ የለም። በዛ አካባቢ የሚደረገውን ያላወቁ ሰዎች፣ ያልተረዱ ሰዎች እዚህ ሆነው ሌላ ቁማር፣ ሌላ ቻንስ የኦሮሞ ህዝብ ከኢትዮጵያ ህዝብ ጋር ለመኖር ፍላጎቱን ካሳየ ማንም የሚከለክለው የለም። ኦሮሞ ኢትዮጵያን የመገንባት ኢትዮጵያን የመስራት አቅምም አለው፣ መብትም አለው። ራሱንም ደግሞ ነው ከዚህ በኋላ የራሴን መንግስት ነው የማቋቁመው፣ ራሴን በራሴ አስተዳድራለሁም ካለ መብቱ ነው። ያንን የሚወስነው 40 ሚሊዮን የኦሮሞ ህዝብ ነው። የመካከለኛው ኦሮሞ አይደለም፣ የምስራቁ ወይንም የምዕራቡ፣ የሰሜኑ ወይንም የደቡቡ ኦሮሞ አይደለም። ያ ነገር ያ ካርታ ተበልቷል። አሁን አይደለም፣ ድሮ ያለቀ ነገር ነው። ገባ? ስለዚህ አሁንም የሚቃዡ፣ አሁንም የሚተኙ፣ አሁንም ከእንቅልፋቸው ያልተነሱ ሰዎች አሉ። እግዚአብሔር ይርዳቸው ነው የምለው እኔ በበኩሌ። ከዛ ተረፈ ዛሬ የመሀል የውጭ የሚል ነገር የኦሮሞ ህዝብ የለውም። የኦሮሞ ህዝብ በሃይማኖትም አይለያይም። ምክንያቱም ጥያቄያችን አንድ ነው። ጥያቄያችን የነጻነት ጥያቄ ነው። ጥያቄያችን የሀገር ባለቤትነት ጥያቄ ነው። ጥያቄያችን ራስን በራስ የማስተዳደር ጥያቄ ነው። ጥያቄያችን
እግዚአብሔር በሰጠን መሬት ላይ መከበር ነው። ሌላውንም አክብረን ራሳችንን ተገብረን ተቻችለን እንድንኖር የምንፈልግ ህዝቦች ነን። ኦሮሞ ደግሞ እንዴት የዋህ እንደሆነ እንዴት መልካም እንደሆነ እንዴት ቸር እንደሆነ ይሄንን የሚተበትቡ ሰዎች ጠንቅቀው ያውቃሉ። ከዚህ በኋላ ወደዛ መመለስ አይችሉም። ስለዚህ ካገኛቸው ነገራቸው ያዋጣችሁም ይሄ ቁብ ተበልቷል በላቸው። መልካም እርሶም እያስተላለፉ ነው ያሉት። እንደው ምናልባት እንደው የማስተንፈስ ጉዳይ ጫዋታ ይሆን? ምክንያቱም በአሁኑ ወቅት የኦሮሞ ህዝብ ዳር እስከ ዳር ስለማንነቱና ስለ ክብሩ ስለ በአንድነት እየወደቀ ባለበት ሰዓት ውስጥ ይሄንን ሌላ አጀንዳ ከፍለው ለኦሮሞ ሰጥተው የኦሮሞ እርስ በራሱ ሲባላ እንደው የወያኔን እድሜ እንደው መቀጠያ ታብሌት ይሆን ወይስ ሌላ አጀንዳ ይኖረው ይሆን? ይሄ ነገር እኔ አላውቅም። እነሱ ሊያውቁት ይችላሉ። የሚሰሩ ሰዎች ወይ በወያኔ ተልኮ ሊሆን ይችላል ወይንም ለዚህ መንግስት እድሜ ለማስረዘም የተለየ ተልኮ ሊኖራቸው ይችላል። ይሆናል ብዬ በሰናሪዮ የምሰጠው ሐሳብ የለኝም። እኔ መናገር የምችለው ማለት የምችለው ግን የኦሮሞ ህዝብ ጥያቄ አንድ ነው። የቄሮ የኒው ጄነሬሽን ሙቭመንት አንድ ነው። የኦሮሞ ቁርጠኛው ድርጅት ጥያቄም ደግሞ ያንን በፊት የነበረው የኦሮሞን ህዝብ ከጭቆና ማላቀቅ ነው። ስለዚህ የኦሮሞ ህዝብ እኮ ከህዝቦች ላይ ጥላቻ የለው፣ ጥያቄም የለው። ከጨቋኞች ላይ ነው፣ ከስርዓቱ ላይ ነው። ያንን ደግሞ ክቡር የሆነው የኦሮሞ ህዝብ የዋህና መልካም የሆነው የኦሮሞ ህዝብ እንዴት ከሌላው ጋራ መኖር እንደሚችል ያቅበታል። ማስተናገድ ይችልበታል። ይህንን ማንም ሊያስተምረው አይችልም። ስለዚህ ተልኮ ሊኖራቸው ይችላል። ደፍነትሊ በዚህ ሰዓት እንደዚህ አይነት ተልካሻና ነውር አይነት ነገር በዚህ በክቡር ህዝብ በዚህ በክቡር ቄሮ ህዝብ ልጆች ደም መናገሩ ራሱ አሳዛኝና አሳፋሪ ነው። ቢሆንስ ጊዜው በዚህ ሰዓት ስለሌላ ነገር ነበር መነጋገር የነበረብን። በዚህ በአንተ ሚዲያ ላይ ይሄ ሚዲያ ኦልሞስት ወደ 5 አመቱ ነው ስለ ኦሮሞ ህዝብ ትግል፣ ስለ ኦሮሞ ህዝብ ማንነት፣ ባህል፣ ቋንቋና ሀገር ማሰራጨት የጀመረው። ስለዚህ እንደዚህ አይነት ተልካሻ ነገሮች ላይ ጊዜያችንንም ማጥፋት የለብንም። በእውነቱ ነው። ይሄ አሳዛኝ ነው። አንዳንድ ከእንቅልፋቸው ያልተነሱ ነገሮችን የማይረዱ በዱሮ ጭንቅላትና በዱሮ ሳምባ የሚተነፍሱ ሰዎች እግዚአብሔር ይርዳቸው ብለን ብቻ ማለፍ ነው። ያንን ነው መዳው። መልካም። ምክንያቱም ያነሳሁበት የኦሮሞ ህዝብ ትግል ለማደናቀፍ የሚያደርጉትን ነገሮች ሁሉ ከፊታቸው ቆመን የኦሮሞ ህዝብ እውነቱንና እውነተኛውን እንዲያውቅ ማድረግ ነው። አንዳንዱ ጭሪ ስላልወደም የሚል ነገር ጫዋታም የጀመሩ ስላሉ ነው። አቶ ሂርቆ በመጨረሻ የሚያስተላልፉት መልእክት ካለ እድሉን ልስጦት። አመሰግናለሁ። በመጨረሻ ማስተላልፈው መልእክት ለቄሮ ነው። የምታደርጉት ትግል አመርቂ ነው፣ አስደናቂ ነው። ከጎናችሁ ነን። ቀንም ሌሊትም ስለእናንተ ነው የምናስበው። እግዚአብሔር ከእናንተ ጋር ይሁን። ድል በድል አድርጋችሁ የኦሮሚያን ነጻነት በቅርብ እንደምታረጋግጡ ባለሙሉ ተስፋ ነኝ። በሁሉ ነገር ከእናንተ ጋር ነን። በርቱ። እናሸንፋለን። ድል ለኦሮሞ ህዝብ። ኦሮሚያ ነጻ ትወጣለች። እግዚአብሔር ከኛ ጋር ይሁን። ይሄንን ነው የምለው። አቶ ሂርኮም ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ በአድማጭ ስምና በዝግጅት ክፍሉ ከልብ አመሰግናለሁ። እግዚአብሔር ይስጥልን። እንዳስፈላጊነቱ በሌላ ጊዜ ደግመን እንገናኛለን። እኔም አመሰግናለሁ። በዚሁ በሹክሪ ጀማል ዜማ እንሰናበታለን። Tokuma farsa tokuma damna karade rafane karati mafna hayun kenya himbulu kambulu sajainolu alalati wal bagata guma waliyachu gandati wal himata kenya padode lamiko faladu
jaarsa qabadhu waamii dhumaan araadamii sammuun gadaa kalaqee ardaa'ee sadaqee gadaa damnee gadoo mullaa kunis badoon dhibee maaliif fiinee walilaa. የተከበራችሁ አድማጮቻችን ያለንን ፕሮግራም ይኸው ለእናንተ አድርሰን ልንሰናበት ነው። ከመሰናበታችን በፊት አንድ ነገር ማለት እንፈልጋለን። ተወዳጁ አትሌት ፈይሳ ሌሊሳም የኦሮሞ ሕዝብ አንገትን ቀና ስላደረግ ተባረክ፣ እግዚአብሔር ጉልበቱን ኃይሉን ይስጥህ፣ የኦሮሞ ልጅ ኮርተንብሃል እንላለን። ዛሬም የወደቁት የኦሮሞ ልጆች ደማቸው በከንቱ ፈሶ እንዳልቀረም አንተ አረጋግጠሃል። በአደባባይ እንደመሰከርክ ሁሉ
እግዚአብሔር ካንተ ጋር ይሁን እንላለን። የኦሮሞ ህዝብ ሁሉ ኮርቶ ባህል ይሄንን ዜማ ላንተም ለአድማጮቻችን እንጋብዛለን። እስካሁን ድረስ አብረናችሁ እየቆየ ነው። እኔ ዮባይሳም በሪ ዓለሙ ቴክኒሻችን አስፋው ገመቹ ነበር። እስከ ሳምንት መልካም ሳምንት ቸሮሪ ያሰማን። ይኸው ዜማው namanya tan namanya chodo namanya tan namanya chodo ayunis pe kun santure si kabenya wan kabron falmana awe fichi mana ebo fika chanan gantan firadolai malelo lan kichipa fololan oromon tendesu ero murte fate hidate ka era hunde se bokeso Salele sadu madorgomi sagarte malite salate arkasa olgabe mormera gabru magarte malite salate dunya tifsate der kamaro magarte malite salate ofitu mambiti sabasa tifsate garte malite salate wa besto hoda ma malnya thayabe kumala mi kenya bore ke basayabe ke basayabe safawoya yo desa woya malite sayabe no gato goda io non li goda ma l'intesa yabe antene yabe